አሁን ማዘር የሆነ ነገር ሲያጋጥማት ነጠላዋን ትለብሳለች። ጊዮርጊስን አናግረው ምጣናምትለው just አናግረው መጣው ነግሬሃለሁ እኔም ቸገረኝ ባትምረኝ። ወደ ጸሎት ማለት አሁን ክርስቶስን ላናግረው ልገባ ነው ብለን ጓግተን እንገባለን። ዛሬ ጸሎቴ አንተን መስማት ነው። በቃ ልስማ እስቲ ምን ትለኛለህ? ክርስቲያን መስራት እንዳለበት ሀብታም መሆን እንዳለበት አምናለሁ። ምናወጣት አስራት ዛሬ ምናልባት የቤት ኪራይ ደርሶብን እሷ ብቻ ልትኖረን ትችላለች። እንዳንነካው የተጠየፍነው እጅ ያችን ገንዘብ ለማስቀመጥ ያችን ምጽዋት ለማድረግ የክርስቶስ እጅ ነው። የግድ ነጠላ ለብሰን ቤተክርስቲያን ሄደን ካህን መሆን አይጠበቅብን። ዛሬ ቢመጣ ክርስቶስ ምንድነው ምሰጪ ቢለኝ ምንን ነው ምሰጠው? ዋስራ ሚስተር ሰጠሽ መጽሐፍ ደስ ብሎኛል። በጣም አታገለኝ ለኔ እጅግ በጣም ማለት ነው። መንፈሳዊ ሰው የሚል መጽሐፍ አንብቡ ብላ ሰጠችን። ላይፌና ህይወቴን በጣም ትንሽ አምታተሽኛል። እውነቱን ለመናገር መምታታት አይደለም፣ እውነቱን ለመናገር ግን በሆነ ሌብል የት ነኝ ብዬ እንድጠይቅ አድርገሽኛል። በተለይ ደግሞ እንደኔ ላለ ሰው ደግሞ ትንሽ ከበድ ያለ መጽሐፍ ነው። ያው መጀመሪያ አካባቢ ታውቂያለሽ ይሄን ነገር ይሄን ከማነብ ሌላ መጽሐፍ ደግሞ ጀምሬ ነበር። የሚገርምሽ የበረሃኛው መልስ የሚለው መጽሐፍ እያነበብኩ ነበር። ያን አቋርጬም ደግሞ ይሄን ያነበብኩት ቢኮዝ እና አንብቤ ገራን እንትና ተባባልና ትንሽ እንትን ነበረ። እንዴት ነበር ግን? ያ እንደ ስሙ መንፈሳዊ ሰው ሲል በቃ መንፈሳዊ ሰው ለመሆን እየሄድን አይደለ? እግዚአብሔር በፈቀደው። ስለዚህ በቃ መንፈሳዊ ሰው ማለት አሁን ይዤው እየሄድክ ያለሁት ነው የሚል ግንዛቤ ነበረኝና በጣም አቅልዬ ነበር ያየሁት። አቅልዬ ስል በቃ የሞከርኩት ያለሁት ነው ከማለት ማለት ወይ ራስ ስገባ ግን እጅግ በጣም ጥልቅ የሆኑ ሀሳቦች ኑሯችንን መምሰል እንዳለበት የሚያሳዩ በጣም የሚገራርቡ ራስን የምንለካበት ፖይንቶች አየሁበት ነውና ድንቅ መጽሐፍ ነው በእውነት። ለአንቺ ድንቅ ነው፣ ለእኔም ድንቅ ነው። እውነቱን ለመናገር ድንቅ ነው። መታገሉ እንዳለ ሆኖ ድንቅነቱን ባይዛ ይመስገኛለሁ ማለት የሚገርም። እኔ ራሴ መንፈሳዊ ሰው ቆይቷል ካነበብኩት። አባታችን ጋር ወጣኔ እያለሁኝ ያው የመጽሐፍ የማንበብ ልምድ ስላለ የሚሰጠን የመጽሐፍ እንትን ስላለ በዛ ውስጥ ነበር ከሳቸው ተቀብዬ ነበር ያነበብኩትና እንደዚህ ውስጡ ያለውን ሀሳቦች አላስታወስኳቸውም። መጽሐፉን አውቀዋለሁ። መንፈሳዊ ሰው እየኖርኩት ነው ብዬ የማስበውን ነገር ስለሆነ ያስኩት መጽሐፉን ሳነበው ቀላል ነው ብዬ ነው ያሰብኩት እንደኔ ማለት ነው። ግን ልክ መጽሐፉን ንባብ ስንጀምር እየተነጋገርን ነበር በመሃል እና በጣም ተራራኩኝ። መንፈሳዊ ነኝ ብዬ የማስበውን ነገር በጣም ማለት ገና መንገዱን እየጀመርኩ እንደሆነ ነው የተረዳሁትና አንዳንዴ ስናነብ ራሱ መጽሐፍ አሁን የዛኔ ሳነበው ነው ምንድነው ትእዛዙን ለማክበር ያህል ነበር ሳነብ የነበረው። አሁን ግን በጥልቀት ነው እያነበብኩት የነበረው። ለምን ምንድነው የሚለው ምንድነው የሚያስተምረኝ የሚለው ምርመራ ውስጥ ገብቼ ነበርና አንዳንዴ ጊዜውም እያጠፍኩት ሁሉ ቁጭ ብዬ ራሴን እመረምራለሁ። ወደ መጽሐፉ እንዲሁም የተመለስኩባቸው ጊዜያቶች አሉ። አንድ ቀን እንዲሁም ራሄል ደወለችልኝና ማታ ላይ ያወራን ረጅም ሰዓት አወራን ስለ መጽሐፉ። ከዛ አንድ ፖይንት አነሳችልኝ። አንብቤው አልፌዋለሁ፣ ግን እሷ ደግሞ ከኔ ያየችበት እይታ የተለየ ሆኖ አገኘሁት። ምንን ጥልቀትን ስለ ጥልቀት ስናወራ ከአንድ ሰዓት በላይ ስልክ ላይ አሳለፈኝ እና የዛን ቀን ያነሳናቸው ፖይንቶች ጥሩ ነበሩ። ልመልሳት ወደዛና እውነት ነው። የሚገርምህ መንፈሳዊ ሰው ምንድነው ይልና መጽሐፉ ያስቀምጣቸዋል። መንፈሳዊ ሰው ምን እንደሆነ ድርጊቱ መገለጫው ምንድነው ይላልና የመጀመሪያው እግዚአብሔርን ያስቀድማል በህይወቱ በስራው በሁሉ ነገር። ከዛ ራሱን የገዛ ነው መንፈሳዊ ሰው። በስሜቱ አይጓዝም ይላል። ነፍሱ ለእግዚአብሔር የተገዛች ነች፣ መንፈሱ ስጋው ሁሉ ለእግዚአብሔር ፍቃድ የተገዛ ነው ይላልና በራሱ አይመካም፣ ብርቱ ነው። ብርታቱ ከእግዚአብሔር ነው የሚያገኘው እንጂ በራሱ በሚያገኘው ባለው ነገር አይደለም ይላልና ከዛ ውስጥ ሁሉን ነገር በጥልቀት ነው የሚያደርገው ይላል። ይሄ ጥልቀት ብዬ ወደ ውስጥ ያነበብኩ ከመጽሐፍ ቅዱስም ጋር ያስተያየው የሚያስቀምጣቸው ምሳሌዎች ሳይ
የእውነትም ለካ ጥልቀት ካለው ጸሎታችን፣ መስዋዕታችን፣ የምናቀርበው ስጦታ፣ ሁሉ ነገር ፍቅራችን፣ ሁሉ ነገር ጥልቀት ካለው ለካ እግዚአብሔር ከኛ ጋር ነው። ሁሉን ነገር ይሰማል፣ ሁሉ ነገር ያያል፣ ሁሉን ነገር ለልጆቹ የሚያስፈልገውን ነገር ያደርጋል ወደሚለው መጣውና ሰው ጥልቀት ማለት አንድን ነገር ከልብ ከውስጥ ከእግዚአብሔር ጋር ግንኙነት ፈጥሮ ማድረግ ማለት ነው። አንድ ምሳሌ የሰጠሽን ነበር መሰለኝ የሆነ ጊዜ ስናደርግ ከምንድን የሬዲዮ ፍሪኩዌንሲ አሁን እኔ ድሮ ማቆብ ሌላ ነበር። በጣም ነው የሚገርመው። ፍሪኩዌንሲ የሆነ ዜና ወይ መስማት የፈለግነውን ነገር ሞክረዋለን የሚል ድምፅ አለ አይደለ? ልክ ደግሞ ሞመንት ስናገኘው እንዴት ነው የሚሆነው? ክሊር የሆነ ድምፅ መልእክት ይመጣል። ልክ ያ ማለት ከእግዚአብሔር ጋር እኛም ራሳችንን ስሜታችንን ሰብስበን በትህትና ከሱ ጋር ልክ ስንገናኝ ያቺ ፍሪኩዌንሲ ማለት ነች። እና ምን ያህሉን ጊዜ ነው በእንደዚህ አይነት ግንኙነት ያሳለፍ ነው? ወይስ እንደዚሁ በልማድ እንሄዳለን፣ እንመጣለን፣ እናስቀድሳለን፣ እንማራለን፣ እንጾማለን፣ እንጸልያለን። ዜን የቱ ጋር ነው እሱን ያገኘ ነው? ማግኘትስ ማለት ምን ማለት ነው ይልና በደንብ በምሳሌ ሲያስቀምጠው ጸሎት ለምሳሌ እንደዚህ ምንድነው ጥልቀት ላይ በደንብ እንድትነግሪኝ እፈልጋለሁ። እንድናወራው እፈልጋለሁ ስለመናገር። ግን መጀመሪያ ላይ እንደው መግቢያ ላይ የነበረው ቻፕተር ግን ትንሽ እንታደርጋችሁ እግዚአብሔር አምላክ ለሰው ልጅ ያደረገው ነገር ያከበረበት ደረጃ ፈጣሪ አድርጎ ይላል እኮ እና ደንገጥ ብያለሁ። እንዴ ፈጣሪ ወዲያው እንትን ያልኩት ፈጣሪ አድርጎ ነው የሰው ልጅ የፈጠረው። ገዥ አድርጎ ነው የፈጠረው። ጻድቅ አድርጎ ቅዱስ አድርጎ ሙሉ ለሙሉ በቃ እሱን እንድንመስል ያው እንትና አንሆንም ኦፍ ኮርስ አይደል? ክርስቶስ አምላክ አንሆንም፣ ግን የሰጠንን ክብር አየሁት። በጣም መጀመሪያ ላይ እውነቱን ለመናገር ሚስጥር መጀመሪያ ሲያታግለኝ የነበረው ራሱ እዛ ቻፕተር ነበር። እንዴ እኛ እኮ ቅዱስ ነን ማለት ቅዱስ እንድንሆን የተፈጠረው ነው። እኛ በቃ ጻድቅ እንድንሆን ነው። በህይወታችን በአጠቃላይ በትህትና እንድንኖር በትህትና በቃ ማለት ያው ትህትና ሲያስቀምጥ ራሱ አይተሻል። እግዚአብሔር ትህትናው የባህሪ ነው አይደል? ቢኮዝ ሁሉም ነገር አለው፣ ግን ሰው ሆነ አይደል? አምላክ ነው። አምላክ ሳለ ሰው ሆነ። እዛ አካባቢ ያሉትን ቶፒኮች በአጠቃላይ ስታይ በጣም የገረመኝ ፓርት ነው። የሚገርመው እሱ ብቻ አይደለም። 15 ቻፕተር ነው ያለው የመጽሐፍ 15 ቻፕተር 15ቱም ደግሞ ጥልቅ ናቸው። እስከ ምንድነው ብንኖር ለጌታ ብንሞት ለጌታ እስከሚለው ድረስ ራስን ቅድሚያ ማን ለማን እንሰጣለን የሚለው ቶፒክ ራስን ስለመግዛት ያስቀመጠው ብዙ ቶፒኮችን አስቀምጠዋል። እንዳልሽው እኔንም ጥልቀት የምትለዋ ነገር እንደ ህይወቴን አያታለሁ። ጸሎቴ እንዴት ነው ከእግዚአብሔር ያለ ኮኔክሽን ምን ይመስላል የሚለውን እያየሁኝ ዛሬ በጣም እውነቱን ለመናገር ደስ የሚል ቆይታ ኖሮኛል። የነበረኝንም ህይወት እንድገመግም አድርጎኛል። እንዴት ነው ጸሎትሽ ምስጥረ? ውይ በጣም ወደ ጸሎት ስንሄድ ማለት በልምድም ያረኳቸው በጣም ብዙ አመታት የኖርኩበት አለ። ጸሎት ብቻ ሳይሆን አንድ መንፈሳዊ ሰው ያደርጋል ብሎ የሚታሰቡት ነገሮች በሙሉ ሳደርግ ነው የኖርኩት። እና ምንድነው ለምሳሌ ቤተክርስቲያን መመላለስ ሊሆን ይችላል፣ ነጠላ ለብሶ መሄድ ሊሆን ይችላል፣ ቅዳሴ ማስቀደስ ሊሆን ይችላል። ብዙ የምናደርጋቸው ነገሮች አሉ። ግን አሁን ጥልቀትን በደንብ የተረዳሁት ነገር ምንድነው እነዛ የምናደርጋቸው ነገሮች ራሱን ችሎ መንፈሳዊ አያደርገንም። ያ የምናደርገው መመላለስ፣ የምናደርገው ጸሎት፣ የምናደርገው የምንመጸውተው ሁሉ በቃ ለአንድ መንፈሳዊ ሰው የሚያደርጋቸው ያልናቸው ነገሮች ሁሉ የምናደርገው ከጥልቀት ካልሆነ እግዚአብሔርን አናገኘውም። ያ ጥልቀት ማለት ከልብ ጋር መገናኘት ነው። እግዚአብሔር ከልቤ ጋር ተገናኝቷል ወይ? አለበለዚያ ኪሳራ ነው የሚሆነው መመላለሱ፣ ያ ሁሉ መቆሙ። ቅዳሴ ሳስቀድስ ተቀድሼ ካልወጣሁኝ ክርስቶስ በአካል እዛ ጋር ተገኝቶ እንደማገኘው አምኜ ካልሄድኩ በቃ እየከሰርኩ ነው ማለት ነው። ከዛ ወደ ጸሎት ስመጣ ጸሎት እንዴት ነው ጸሎት የማደርገው ማለት ትላንትና የነበርኩበት ሁኔታ ላይ አይደለሁም ዛሬ ያለሁት። ምክንያቱም ክርስትና በደረጃ ማደግ ነው አይደል? እና እያደግን በትምህርት አባታችንን በሚያስተምሩን በሚመክሩን ሁኔታዎች ብዙ ነገሮችን ተቀይረን እናያለን። ከዛ ደግሞ ቅዱሳት መጽሐፎችን ደግሞ እንደዚህ ስናነብ ደግሞ
ያ የተማርነው ትምህርት ራሱ ወደ ውስጣችን እንዲሰርጽ ደግሞ ይረዳናል እና ወደ ጸሎት ራሴን አየሁት። እንዴት ነው የኔ ጸሎት ማለት የሆነ ቦታ ላይ የሚቆም ነው ወይስ የእውነት ደግሞ እግዚአብሔር ጋር ሄዶ ያንን መልእክቴን ምስጋናዬን በቃ ከሱ ጋር የሚያገናኘኝ ነው ወይ የሚለው በጣም በቃ መጽሐፌን ከድኜ አንዱ ቁጭ ብያሰብኩት እሱን ነው። የምናደርጋቸው ነገሮች አሁን የእውነት በቃ ኪሳራ ናቸው ወይስ ደግሞ ጥቅም የማገኝባቸው ናቸው? እነዛ ነገሮች በጣም ከራሄል ጋር አወራንበትና ረጅም ሰዓት ራሴን ፈተሽኩት። መጽሐፉን እየዘጋሁኝ እያነበብን የሆነ አንድ ምዕራፍ ስናልፍ ከዛ ደግሞ ስንመልክ አንተም ጋር ብዙ ጊዜ አወራን አይደለ? እና ጸሎት በራሱ ጥልቅ የሆነ ነገር ነው እና ቅዱስ ዳዊት እንዳለው አቤቱ ከጥልቅ ጠራሁ አይደለ? በቃ ጥልቅ ማለት ወደ ልብ ነው። መቼም ከልባችን ሆነን የጠራ ነው የነገርነው ነገር እሱ ጋር የማይደርስበት ምንም ምክንያት የለም። ጥልቀትን ራሱ ሲያስቀምጠው አንድ ውሃ ላይ በውሃ ውስጥ እየሰመጠ ያለ ሰው ምን አይነት የሚያሰማው ጩኸት ምን ያለ የሆነ ይመስላችኋል? አድኑኝ ያለ በራሱ መንፈር ወራጨቱ ምናምን አለ። ያ ነው ጥልቀት ማለት እና ዳዊት ከዛ ሌቭል ሆኜ ነው እየጠራው ያለሁት እያለ ምን ማለት ነው ታውቂያለሽ? አሁን ውሃ ውስጥ ሆነሽ እንትን እያልሽ ከሆነ ኢጎ የለም አድነኝ አቅም የለኝም ጌታ ሆይ በቃ ሁሉ ነገርሽን ለባለቤትሽ ነው የምትሰጪው። በጣም ከሚገርም እና ግራም ቀኝ የምታመኝበት ነገር የለም። በቃ ጌታ ሆይ ነው የምንለው እና በጣም የገረመኝ ቅድም ሚስትር ስትናገር ጸሎት እኮ ስናደርግ ክርስቶስ ቁሞ እያዳመጠን ነው። በሱ ፊት ቁመን መደመጥ ችለን አስቢ ውስጥ መደመጥ ችለን በዚህ ደረጃ ተከብረን ልጆች ተብለን እኛ ግን አባት በፍቅር ቁሞ እያየን እያዳመጠን እንዳያዳምጠን አድርገን ማውራት አለ አይደል? የሆነች ፕሮቶኮል አለች አይደል? ተረፈረፈ ብሎ ጨርሶ ዛሬ ሶስት መዝሙረ ዳዊት አንብብ ጸልያለሁ፣ ከውዳሴ ማርያም ይሄን ያክል አንብቤ ያለሁኝ፣ ኮታ ሞልቷል፣ ጨርሻለሁ። ማን ጋር ማርዘሙ ማሳጠሩን አስበን ራሱ ለራሳችን የምንሰጠው ክሬዲት እኮ ጸላይ ነኝ ትላለህ። ለምን ርዝመቱን ስለቆጠርከው ያሳለፍከውን ወደ ጸሎት ቤት መግባትና መጸለይ ይለያያል ይላሉ አባታችን ሲያስተምሩንም እና ወደ ጸሎት ቤት ገብተህ ያደረግከው ግንኙነት ምን ያህሉ ደቂቃ ምን ያህሉ ሰከንድ እውነት የሁሉ ፈጣሪ ባለቤቱን አግኝተዋል። ስለዚህ እሱን ስናይ እንደዚህ ድንቅ ጸሎት የጸለዩ የመጽሐፍ ቅዱስ ላይ የተጻፉ እንትኖች ትምህርቶች አሉና አሁን ያ በጌታ በስተቀኝ የተሰቀለው ወንበዴ የስንት ዓመት ወንበዴነቱን በምን ያህል ኦልሞስት የሆነ ደቂቃ በማይሞላ ጸሎት ነው የገነትን በር መግባት የቻለው እና ያንን ስናይ ኦልዌይስ እኔስ ማለት አለብን። አሁን የሆነ ርቆ የተቀመጠ የሆነ የምንሰማው ብቻ ታሪክ እንዳልሆነ ነው የተረዳሁት። እኔስ መቼ ነው ያቺ ጸሎት እኔ ጋር የምትመጣው? ምን እያደረግኩ ነው? እንዲሁ በመታገል ብቻ አይደለም የሚሆነው። ከዛ በፊት ቢሆኑ ነገሮች ይኖራሉ። ወደ ጸሎት ቤትም ከመሄዳችን በፊት ጸሎትም ለማድረግ ራሳችን ከማዘጋጀታችን በፊት የምናደርገው ነገር አለ አይደል? መደረግም አለበት። የተማርናቸው ትምህርቶችም እንደዛ እንድናደርግ ያስገድዱናል እና እሱስ ከየቱ ጋር ነን? በደንብ ቼክ ማድረግ የሚፈልግ ነገር ነው። የሚገርመው እኮ ጸሎት ከመግባታችን በፊት እንደው ከገባን በኋላ ጸሎት ቤት ከገባን በኋላ ወደ ጸሎት መግባት ሌላ ጉዳይ ነው ስለተባለ እግዚአብሔር እኮ ለተወሰነ ደቂቃ ማሰብ እኮ በጣም አስፈላጊ ነው። ምን አላደረገልን? ድንቅ ነው እኮ አይደል? እውነት ነው። በእውነት በጣም እኮ ድንቅ አምላክ ነው። አንድ ጊዜ እንዲሁም አንድ ትምህርት ላይ ሰምቻለሁኝ። ምን ይላል መሰለህ? ወደ ጸሎት ማለት አሁን ክርስቶስን ላናግረው ልገባ ነው ብለን ጓግተን እንገባለን። እዛ ጋር እሱ ቆሞ እንደሚያናግረን አምነን እግዚአብሔር እዛ ጋር እንደሚጠብቀን ማለት አሁን ለምሳሌ ወላጅ አባታችን ቤት ውስጥ እንደሚጠብቀን አስበን እኮ ከስራም ከትምህርት ቤትም ስንገባ እኮ ያንን አስበን በቃ ያንን ለማግኘት ጓግተን ቤተሰቦቻችን ለማግኘት ጓግተን እየሮጥን የምንገባባቸው ጊዜያቶች መቼም እናስታውሳቸዋለን። እና አሁን ጸሎታችን እንደሱ ነው ወይ? ልክ ወደ ጸሎት
ወደ ጸሎት መግባትና ወደ ጸሎት ክፍል መግባት የተለያየ ነው ተብለናል እና ያንን ነገር በቃ ልናደርገው ዝግጅት ስናደርግ ራሱ ዝግጅታችን ራሱ መጀመሪያ ምንድን ነው ከነበርንበት ኢንቫይሮንመንት እንዴት ነው የምንገባው? ጥልቀት እንዲኖረው መጀመሪያ ዝግጅትም ያስፈልጋል ለጸሎት አይደለም? ለምሳሌ ቅዱሳት መጽሐፍትን ማንበብ፣ መጽሐፍ ቅዱስ አስቀድሞ ማንበብ፣ መዝሙር ዘምሮ መዘጋጀት፣ ህሊናን ማዘጋጀት ራሱ በጣም ጠቃሚ ነገሮች ናቸው። አንደኛ ሀሳባችንን ስብስብ አድርገን ራሱ ወደ ጸሎት ለመግባት እነዚህ ዝግጅቶች አድርገን ቢሆን የሆነ ሀሳባችንን የምንሰበስብበትን ነገር ያዘጋጅልናል። ግን ዋናው ነገር እዛ ጋር ስቆም የማናገረው ክርስቶስን ነው፣ እሱን ላገኘው ነው እዛ ጋር የምገባው ብለን ስናስብ ግን ምን ያህል ክብደት እንደምንሰጠው እውነት እምነታችን እንደዛው ውስጣችን ከልባችን ካመንን ጸሎቱንም እውነቱን ለመናገር መንፈስ ቅዱስ እንዲመራው መፍቀድ አለብን። አሁን አንዳንዴ ምንድነው የምንስተው ብዬ ማስበው ነገር ምንድነው ጥሩ ተናጋሪ ከሆንን እግዚአብሔርን በጣም የምናስደምመው ይመስለናል። እግዚአብሔር በቃላት ብዛት በጸሎት ብዛት አይደመማ። ትሁት በሆነ ልብ ግን በጣም ትደሰታል ማለት ማይወደው ነገር ምንድነው? ትዕቢትን አይወድም። በትህትና ጎንበስ ብለን በርከክ ብለን ጌታ ሆይ በፊትህ ቆሜያለሁ፣ ተንበርክኬያለሁ፣ አይ ነው በደለኛ ነኝ፣ ኃጢአተኛ ነኝ፣ አጥፍቻለሁ፣ ግን ደግሞ አባቴ ነህ አይደል? አባቴ ነህ ጸሎቴን ምራ ብለን ብንጀምር አይደል? የመጀመሪያው ፓርት እሱ ነው። ደግሞ ያም በስሜትና ከልብ ነው መሆን ያለበት። በእውነትና በመንፈስ አይደል የሚለው በእውነተኛ ስሜት ነው ማለት ቃላት ስላሳመር እግዚአብሔርን ማታለል አይቻልም። ሁሉን እኮ ያውቃል፣ ጥልቁን እኮ ያውቃል፣ ጥልቁን ያውቃል። እና ዝቅ ኢቭን ጸሎቱን እኮ ጸሎት ራሱ ማድረግ ከከበደ ጌታ ሆይ አልቻልኩም፣ በቃ እርዳኝ፣ እንዴ እኔ ማን አለኝ፣ እርዳኝ፣ ጸሎቴን እርዳኝ፣ ከአንተ ጋር መገናኘት እፈልጋለሁ፣ ብቻዬን መሆን አልፈልግም ብዬ ዝቅ ብዬ መጸለይ ቢል እሱ ትንሽ ነገር ይፈልጋል። አሁን ቅድም ያልነው የሬዲዮ እንትን በጣም እስኪሆን ድረስ አይጠብቅም። ትንሽ መጫወት፣ ትንሽ ምንድነው የሚለው ሻሻቴው ሲጀምር እሱ አስጠግቶም ሙሉን ማዳመጥ ይጀምራል። ግን የኛ በምን ያክል ደረጃ ክርስቶስን አባታችን አባቴ ብለን ለመቅረብ ምን ያክል ይላል የሚለው በጣም ኢምፖርታንት ነው። አሁን እንደ ጥንቃቄ ቢደረግ ብዙ የመጽሐፍ እንትን አለ። አሁን 120 ምናምን ያለው 200 የሚሆን ሊሆን ይችላል። ብዙ አንብበን ማስደመም አንችልም። ከተቻለ በጥልቀት ከሆነ በፍቅር ከሆነ በትህትና ከሆነ መልካም ነው። ቀን ሙሉ ብንጸልይ 24 ሰዓት ይሷል ከተቻለ። ግን ካልቻል ጥልቀት ያለው ትንሽዬ ጸሎት እግዚአብሔር ጋር ትደርሳለች። ጌታ ሆይ የቀራጭ ጸሎት ነው። እሱን ላነሳ ነበር። እንዲሁም የሚገርሙ መጽሐፉ ላይ በጣም የምታስደምም ነገር ናት አይደለ? መጽሐፍ ቅዱስ ታሪክ ነው። አንድ ቀራጺና ከዛ ደግሞ ፈሪሳዊ ነበሩ። ፈሪሳዊው በጣም በሚያምሩ ቃላቶች የሚያደረገውን መንፈሳዊ ሰው ሊያደርጋቸው የሚችሉትን ነገሮች ነው ሲዘረዝር የነበረው። እንደሚጸልይ አይደለ? በሳምንት 2 ጊዜ እንደሚጾም ረጅም ጸሎት ነው ያደረገው። በቃ እንኳን እንደዚህ ቀራጭ አላደረከኝ ሁሉ እስከሚል ድረስ ነው። ቀራጩ ግን አይኑን እንኳን ወደ ላይ ቀና ለማድረግ ድፍረቱ አልነበረው። በቃ እሱ እግዚአብሔር ፊት መቆም የሚገባኝ አይደለሁም ብሎ ነበር አይደል ያመነው። ከዛ ግን ጻድቅ ሆኖ ወደ ቤቱ ተመለሰ ያለን እሱን ነው። የቃላት መደርደር ወይም ደግሞ የጸሎት መርዘምና ማጠር አይደለም። እንዳልከው ጥልቀት ያስፈልገዋል። ረጅም ጸሎት የሚያደርሱ አባቶች እናቶች አሉን እኮ አይደለም። ግን ጥልቅ የሆነ ነው ደግሞ በጣም ጥቂት ቃላት ደግሞ ልክ እንደዚህ ደግሞ ጻድቅ አድርጎ ደግሞ የሚያስመልሰን ደግሞ ወደ ቤታችን ደግሞ የሚመልሰን ደግሞ እንደዚህ አይነት ጸሎት ደግሞ ያላቸው ሰዎች አሉ። እና እንትኑ በቃ ወደ ውስጥ የመግባት ነገር ነው። ወደ ልብ የመግባት ከእግዚአብሔር ጋር የመገናኘት ነገሩ ይበልጣል። ምንድነው የማዘርን አንድ ታሪክ እንደውስ ሼር ላድርጋችሁ። ማለት ጸሎት ምን ያክል ጥልቅ መሆን እንዳለበት ማሳየት ስላለበት ማለት ነው። አሁን ማዘር የሆነ ነገር ሲያጋጥማት ነጠላዋን ትለብሳለች። ጊዮርጊስን አናግረው ልምጣ ነው የምትለው። ጀስት አናግረው መጣው አናግራት ትመጣለች። ተነጋግረው ትመጣለች። ጨርሳ ማለት አየሽ ምን ያክል ጥልቅ ኮሚኒኬሽን እንዳላቸው እና እርግጠኛ ነች ደግሞ ነግሬዋለሁ ትላለች። አሁን ፖይንቱ ምንድነው? እኛ ከእግዚአብሔር ጋር በልጅነት መንፈስ በዛ ሌብል ኮሚኒኬት እናደርጋለን ወይ? ስናናግረው በቃ ሰምቶኛል ጨርሻለሁ ጸሎቴን እግዚአብሔር ሆይ አመሰግናለሁ ጸሎቴን ሰምተኛል ብለን ጨርሳለን። አሁን እሷ እንግዲህ መጽሐፍ ቅዱስ አልተማረችም፣
ወይም ቴዎሎጂ አልተመረቀችም ግን ስታናገረው ግን በዛ መንገድ ነው ተናግራ ጨርሳ አመሰግናለሁ ብለው መጣው እና ጸሎት የሚባለውን ነገር ጸሎት ብለን ስናስብ ሁሌም ራሴን ተማረገው በቃ ለመነጋገር ያውም ደግ ከሆነ ቸር ከሆነ አባት ጋር ለመነጋገር የሚለው ነገር ማሰብ እንጂ በጣም ጥሩ ነው። አንድ ነገር ይፈትነኛል ለመናገር እንደው ዝም ብዬ እንትንም እንዳይሆን ማለት ነው። ብዙ ጊዜ ስራ በተለይ በፊት አሁንም አንዳንዴ ያለ ስራ ወይ ይመጣለሁ እና ከጸሎት ደስ ገባ ድክም ይለኛል እና በቃ ኮኔክትድ ሳልሆን ቅድም ያላችሁት ነገር ነበራል ላይክ መጀመሪያ ላይ ሲጀመር በመዝሙርም ሊሆን ይችላል አእምሮአችን መሰብሰብ ስለማንችል ሰውነታችን ደግሞ ፊዚካሊ ኤግዞስት ካደረገ በራሱ ጸሎት ስንገባ ያለው እንትን ፈተና አለ እና ቁጭ ብዬ ሰውነቴ ከደከመ ጸሎት ማድረግ ፈልጋለሁ ተወሰነ ሰዓት እያወራሁት ማለት ይላርጋለሁ ተመልሼ ደግሞ እወጣለሁ ከዛ ደግሞ አንዳንዴ ቃል ፊዮን ፓርቱን ሲጨርስ አስተላልፈን አደርጋለሁና እንዴት ነገር አጋጣሚ ያላችሁ እናንተ ጋር ኤክስፒሪየንስ የሚገርም ነው። እንደሱ ይገጥማል። እኔም አንዳንዴ ውሎህን ፕሮሰስ እያደረገ ታገኘዋለህ አእምሮ የሰማይ የምድር ጌታ ፊት እንደቆም ካስበህ ትገባለህ። መሀል ላይ ግን ዲስኮኔክት ስታደርግ ይሰማሃል። ግን ስቲል እቀጥላለሁ በጸለዩ አሁን እዛ ቦታ ላይ ጥልቀት የለውም እና በቃ ከምጸልይ ብዬ አላቋርጠው ምክንያቱም ጥልቀቴን እንደሚያመጣው አስባለሁ። ሩቲን ወይም ይሄ ማደርገውን ነገር አላቋርጠው የምናደርገውን ነገር የምናቋርጥ ከሆነ ከጥልቀቱም ከጸሎቱም እንርቃለን። ስለዚህ ያችን ጥልቀት ስለሌለው አይ በቃ ጥልቀት ሲኖረኝ ካልክ ይሄኛው ደግሞ መንፈስ አለ አይደለ የሚወስደን መልካም ያልሆነ መጥፎ ነገር የሚያሰራን ያሳስበን ደግሞ መንፈስ አለ። ስለዚህ ያ ያዳክመናል። ጥልቀትም ይኖረው ጥልቀት እንዳለ ታውቃለህ። ሉዝም ስታደርገው ጥልቀት ባለው እስክትጸልይ ድረስ ጸሎቱን ማቋረጥ እንደሌለብን ተምሬያለሁ። እና እንደው ቅድም ሲያወራ የማዘር እኔ ከቤተክርስቲያን አስቀድሰን ወደ መጠለያ ለትምህርት ልንቀበላት ነውና እኔ እየገባው እኛው ትልቅ ሴት ናቸው እና እየወጡ ነው እሳቸው ደግሞ እየወረዱ እና እንትኑ ላይ ደረጃው ላይ የተገናኘ ነው። ግን ጆሮዬ ውስጥ የገባው ቃል የእውነቴን ነው የምላችሁ በጣም ነው የገረመኝ። ነግሬሃለሁ እኔም ቸገረኝ ባትምረኝ እኔ ነግሬሃለሁ ብለውት ነው የሄዱት። በቃ ነግሬሃለሁ ያው ትውት ስተውት ሄደዋል። በቃ ሀሳባቸውንም ያማቸውንም ጤናም እንዲሰጣቸው በዚች ቃል እየነገሩት ነው የሄዱት እንደ ጓደኛ ነው። በምን ያህል ቅርበት ቢቀርቡት ነው እንደዚህ ሳይዘጋጁ ሳይጨነቁ ቃላት ሳይመርጡ በቃ ታውቃለህ አይደለ ደክሞኛል ብያለሁ በቃ ነግሬሃለሁ። ከዛ በኋላ ያለችዋ የኔ ራሱ እንትን በጣም ልቤን ወስደውት ነበርና እስቲ ብንወጣም መቀጠል እንዳለብን አምናለሁ። ከዛም ደግሞ እግዚአብሔር እኛ ልክ ወደ ጸሎት ቤት ስንሄድ ዝግጅት አድርገን በቃ ጓጉተን አባታችን እንደምናገኘው እንዳልሹ ወደ አባታችን እንደምንሄደው እሱም ደግሞ ልጆቼ መጡ ብሎ እየሮጠ እንደሚቀበል እንደው ማሰብ መቻል አለብን እንጂ በቃ እስቲ ይምጡ ብሎ እንደ ንጉስ ቁጭ ብሎ የሚጠብቅ አይደለም። እና እሱም እየሮጠ እኛም እየሮጥን የምንገናኝበት ሞመንት አስበው በቃ ምን አይነት መንፈስ ውስጥ እንደምንገባ ምን አይነት የእውነት የሆነ የሚያስደስት መንፈስ ውስጥ እንደምንገባ አስበውና ያችን ነገር ለማግኘት ግን እለት እለት ምን ይፈልጋል? ትጋት። እለት እለት ጸሎትም ስግደቱንም ሁሉ ነገር ጾሙንም ከሱ ጋር እንዲያገናኘን በቃ ያችን ግብ አድርገን መሄድ ስለ ጥልቀታችንን ማወቅ መመርመር እንዲህ አይነት መጽሐፍ መንፈሳዊ መጽሐፍን ማንበብ እንዴት ነው የተሰሙት ምን ሲያደርጉ ነው እኔስ ምን ላድርግ ካለበለዚያ ጸሎቴ ማይሰማ ከሆነ ጸሎቴ ለታይታ ከሆነ ብዙ ጸለየች እሷ እኮ እንደዚህ ታደርጋለች ለመባል ከሆነ የእውነት ከዛሬ ጀምሮ ሁላችንም መቀየር አለብን ብዬ አምናለሁ። እሱ ትክክለኛ ነገር ስላልሆነ ለሰው ብለን ለውጫዊ ነገር ብለን ኮንቪንስ ለማድረግ እና በቃ ጥልቀት ስንል እንደው በሌላ ራሱ እንደው በሚገጥመን ነገር ልግለጸው ብል አንድ ሰው ሀዘን ይሰማል አይደለ? የሩቅም ይሁን የቅርብም ሰዎች ሞተውብን እናውቃለን፣ አተን እናውቃለን።
የሆነ ቦታ ላይ እንዲህ እኮ ሰው ሞተ ባደጋ ሲባል የሚሰማን ስሜት ወይ በስመ አብ ምን ነው እግዚአብሔር ሆይ በቃ ነፍሳቸውን ማር እንላለን። እኛ ውስጥ ያለ ከኛ ቤተሰብ ከጎናችን የተቀመጠ ሰው ቢሞት የምናዝነው ሀዘን ምንድን ነው የምንለው? ራሱ ከጥልቁ አዘንኩ በስመ አብ በቃ እንደሱ አይነት ሀዘን ተሰምቶኝ አያውቅም ብለን ገልጸዋል። ደስታም ሲሰማን እንደዛው የቅርብ ራሴ ላይ ሲሆን የተደሰትኩት ደስታና ወዳጄ የሆነ ነገር አገኘው ብሎ ደስ ይለኛል። የምደሰተው ደስታ ልዩነት አለ። ስለዚህ ጥልቅ ስንል ሁሌ ከውስጥ ከአንጀት በቃ ይሄ እንትን የሚል ኮኔክት የሚያደርግ በቃ ስናመሰግነው ይሰይ ብለን የምንለው አይነት ሲሆን ያቺ ጥልቀት ትባላለች። እና ጸሎቱም እንደዛ ሰይ በቃ ነገርኩት ሰማኝ በቃ እግዚአብሔርን ላገኘው ልክ ቅዱስ ጊዮርጊስን እንዳሉት በቃ እግዚአብሔርን ላገኘው ቤተክርስቲያን እየሄድኩ ነው ብለን እንሄዳለን ወይስ በቃ መሄድ ስላለብኝ ክርስቲያን ነኝ እንዴት በሰንበት ቁጭ እላለሁ በቃ ልሄድ በሚል መሄዱ አይከፋም ስቲል ምንለው፣ ግን ስንሄድ በዚህ ሌቭል ግን ማድረግ አለብን። እሷ አለች በጣም ያለች ራሄል ጸሎታችንን በመንፈስና በእውነት የሚል ነገር ብላ ነበር። እንዴት የተረዳሽው? እውነት ነው ማለት ያው ጌታም እንደተናገረው ነው። ይሄንን በመጽሐፍ ቅዱስ ታሪክ ላይ እናገኘዋለን እኮ በመንፈስና በእውነት ማለት በቃ አሁንም ዞረን የምንናገረው ስለ ልብ ነው። መንፈስ ቅዱስ እየረዳን የምናደርገው ጥልቅ የሆነ ጸሎት ነው። አገልግሎትም ይሁን ጸሎትም ይሁን ቅድም እንዳልነውም ቅዳሴም ይሁን ሁሉን ነገር በመንፈስና በእውነት ነው ማድረግ ያለብን። ማለት እግዚአብሔር ፊት ቆመን ሁሉን የሚያውቅ ሁሉን መመርመር የሚችል አምላክ ፊት ቆመን ማስመሰል በጣም ከባድ ነገር ነው። ማለት ያስመሰልኩባቸው ቀናቶች ሁሉ እንዴት እንደሆኑ ትዝ ይሉኛል። በቃ ትግል ነው አይደለም? ግን የእውነት ከዛ በመንፈስ ሆነ ደግሞ ሲሆን እኮ እንዳለች ይገናኛል። ራሄል ሁሉም እንደጠቀሰችልን አይደል? ስትገናኝ ነፍሳችን በቃ ከፈጣሪዋ ጋር ስትገናኝ እኮ የሚሰማን ስሜት አለ። ለምሳሌ እኔ አሁን አንዳንድ ጊዜ ቅዳሴ ላይ ሆኜ መቼ እንዳለቀ ሁሉ ትዝ የማይል ጊዜ አለ። አንዳንዴ ደግሞ ያው ረዝሞብኝ በቃ የምንገላታበት ቀን ደግሞ አለ። ግን ያቺ ቀን በቃ የእውነት ያገኘሁት ያህል ተሰምቶኝ ልቤ ደስ እያሉ ማለት ውስጤ በቃ የሆነ ነገር እየተሰማኝ እወጣለሁኝ። ያቺ እንግዲህ ያቺን ነገር ሁል ጊዜ እለት እለት ማምጣት እኮ ነው። ሳትሰማን ቀርቶ እኮ አይደለም። እና መለማመድ ነው የሚያመጣው ሁሉን ነገር አይደል? አለማቋረጥ ሁል ጊዜ የጀመርነው ነገር ያለማቋረጥ መትጋት ያስፈልጋል። ሁል ቀን በጸሎትም ይሁን በንባብም ይሁን በምናደርጋቸው አገልግሎቶች በሙሉ በመመላለሳችን መትጋት። ቤተክርስቲያን ዛሬ ምን ሄደው ነጠላ ለብሰን በቃ መመላለስ ከሆነ ያ ሲገባን እኮ አሁን ደግሞ እስቲ እሱን ለማግኘት ደግሞ እንሂድ ብለን አካሄዳችንን መቀየር ነው። ማቆም አይደለም። በመንፈስ በእውነት ማለት በቃ ከልባችን የሆነ ወደ ውስጣችን ከሱ ጋር የእውነት የምንገናኝበትን አድርገን መገናኘት ይኖርብናል። አባታችን የሰጡት እንትን ትዝ ይላችኋል? የሆነ አንድ ወጣት ሱስ ያለበት እና አስታወሳችሁ አላውቅም እና ሱስ አለበት ወደ ቤተክርስቲያን ሄደ። በጣም አስታውሳለሁ። ያስቀናል። ሄደ። ከዛ ቤተክርስቲያን ላይ ሄዶ ሊጸልይ ሲል አሰበውና ተሳልሞ መሳም አልፈለግም። በዚህ በሚሸተው ኢየሱስ እንትኔማ አንተንማ በዚህ አልስምህም ይቅር በለኝ ብሎ ተመለሰ። ካስታወሳችሁ ከዛችሁ ወጥቶ ነው ወዲያው በጣም ጥቁር ነገር ነው ሲወጣ የነበረው ከእንትኑ። አይሽ ይሄ ሰው ክርስቶስን ያናገረው የነበረው ከውስጡ ነበር ማለት እግዚአብሔር ሁላችን ነው የሚሰማ አይገርም? ይሄኛው ጻድቅ ነው፣ በጣም ጥሩ እንትን እየተንቀሳቀሰ ነው። ስለዚህ እሱን በደንብ ማዳመጥ አለብኝ። ሳናቀው የሰው አእምሮ በሚያስብበት መንገድ እናስብና ክርስቶስን በስጋዊ እና ደማዊ እናስበውና ይሄኛው ከነዚህ ካታጎሪ ስለሆነ ጸሎቱ ስለማይሰማ የሚገርመው ግን እግዚአብሔር ሁላችን ነው የሚሰማው። ሁላችንም ለመስማት ያውም በፍቅር አይደል? በፍቅር በአባትነት በፍቅር ያው አይፈርድም እናውቃለን። የፍርድ ቀኑ አንድ ነች። ስለዚህ ያንን እምነት ከያዝን ዛሬ ላይ በብዙ ነገር ልንታገል እንችላለን። በብዙ ነገር ወይ አንደበታችን በመሳደብ ሊሆን ይችላል፣ ወይ በመጠጥ ሱስ ሊሆን ይችላል፣ በተለያየ ነገር ሊሆን ይችላል።
የኔ አባት አንድ ቀን ይቀይረኛል፣ እኔ የምታገላለሁ፣ አባት ይቀይረኛል። እስቲ ግን በልጅነት መንፈስ ቁጭ ብዬ አናግረዋለሁ ካል እግዚአብሔር ይሰማል። ይሄ ጥሩ ምሳሌ ነው። ይሄ ልጅ ሄደ ተሳለመ እኮ ሊሳለም ከፈለገ ልቡ እኮ ኦልሬዲ ሳልሟል፣ ስሞታል እኮ ኦልሬዲ። ስጋው ግን አልፈለግም። በዚህ በረከሰ አንደበት ብሎ በተቀበለው አንደበት ቅዱሱን መሳም አልፈለግም። ስለዚህ ሲመለስ እግዚአብሔር አጸዳው፣ ቅዱስ አደረገ። በእምነት ሲጸለይ እንግዲህ በዚህ ደረጃ ነው እና እንደው እግዚአብሔር ይርዳን። በተቻለ መጠን ይሄንን ነገር በዚህ ማስተዋል በዚህ እምነት ብንጸልይ እግዚአብሔር የማይመልሰው ነገርስ ምን አለ አይደለም? የምድራዊ ነገር አይደል? ሰማያዊን ሁሉ ነገር ፈቀደልናል፣ ሰጠናል። ያልሰጠ ነገር ምን አለ አይደል? አንዳንዴ መናገር ሁሉ የለብንም። ጸሎት ቤት እኮ ገብተን እዛ ጋር ቁጭ ብለን በቃ አንተ ተናገር። ደግሞ ዛሬ ጸሎቴ አንተን መስማት ነው። በቃ ልስማ እስቲ ምን ትለኛለህ? እንዴት ነው ህይወቴ? ከዛ ህይወታችንን ብቻ ወደኋላ ማየት ብዙ ጸጸት የሚሞላበት የህይወት ምዕራፎች አሉ። ከዛ እሱም ብቻ እያሰበ እዚህ ላይ ምን ላድርግ፣ ይህን ከዚህ ምን እንድማር ነበር የፈለግከው? አንዳንዴ ያልገቡን ሊሆኑ ነገሮች ግን አልፈዋል በህይወታችን በጣም የምናፍርባቸው ደስ የማይሉ። ከዚህ ግን ምን እንደወስድ ነበር የፈለግከው? እስቲ አናግረኝ ልስማ። እንድሰማ ደግሞ አንተ በምችለው መጠን አናግረኝ ብለን ቁጭ ብንል በቂ ነው። ከዛ በኋላ የሆነ ነገር ሲሰማን የሆነ ነገር ይዘን ስንሄድ የዛን ቀን ባይሆን ኔክስት ዴይ አይ በቃ አልሰማኝም ሳንል አሁንም በተስፋ አይደለ ክርስቲያን የሚኖረው። ተስፋው በቃ እሱ ነው እና በማግኘት በማጣትም በደስታ በሀዘንም ቢሆን በቃ አንተ ነህ መሪ። እንደውም ይላሉ እኮ አባታችን ክርስቲያን መለኪያው ተቀምጦለታል አይደለ? ሌላ መለኪያ አይፈልግም። በራሴ ነው እንደዚህ ብሎ የራሱን የሆነ አመለካከት አይጭንም፣ አያስቀምጥም፣ አይችልም። ክርስቶስ ኖሮ መመሪያ አስቀምጦ ነው የሄደው፣ የፍቅር ደብዳቤ መጽሐፍ ቅዱስ። ስለዚህ እሱን እየገለጥን ማየት እንችላለን እና እሱን ደግሞ ስንገልጠው ሁሉ ነገር ከጥልቅ የሆነ ነገር ነው እንጂ እንደውም በጣም የሚጠላ የነበረው ወይም በጣም አጥብቆ ይናገራቸው የነበሩ ግብዞች እነዚህ አስመሳዮቹን ነበረ ይናገር የነበረው እና አስመሳይ እሆናለሁ ማለት ነው። በጥልቅ ማልሄድ ከሆነ እያስመሰልኩ ነው። ይሄንን በደንብ ዲፋይን ማድረግ ለራሳችን በጥልቅ እየሄድኩ ከሆነ የምናገረው ሁሉ ቃላት ለመሰካካት ወይም ደግሞ እንደ እሷ ሳትጸልይ ሄደች እንደዚህ መች ታስቀድሳለች ላለመባል ከሆነ በቃ እሱን ነው መቁረጥና መወሰን ያለብን። ያ ማለት ደግሞ በቃ እኔ ከጥልቅ ስላልሆነ እኮ አልሄድም ማለት አይደለም። ማለት እንደዛ እንድንወስን አይደለም። አተሴም ታይም እሱ እንድንታገለው ግን አዌር መሆን ይፈልጋል አይደል? ማወቅ እውነትን ከማወቅ እናውቃለን፣ እንረዳለን። ስለዚህ ይሄንን እውነት ለማወቅ ጥልቀቱ ምን ያህል እንደሆነ የተቀመጡትን ነገሮች በደንብ መርምረን ወደዛ መሄድ አለብን እና ሌላ እንኳን ጸሎት እንትን ባይልላችሁ ይላል የሕያው እግዚአብሔር ልጁ ኢየሱስ ክርስቶስ ወይ ኃጢአተኛ ነኝና ማረኝ። ይሄ ረዘመ አጠረ የምትለው አይደለም። ኃጢአተኝነቴን አውቃለሁ። ኃጢአተኝነቴን ደግሞ እግዚአብሔር አይንቀውም። ምክንያቱም ከኃጢአተኞች ጋር ነው ሊኖር የመጣው ሊያስተምር አብሮ እየበላ እየጠጣ ነበር ያለፈውን። በቃ ኃጢአተኛ ነኝና ማረኝ። ያንተ ልጅ አጥበህ ያንተ ልጅ አድርገኝ። ምን እፈልጋለሁ? አንተን እፈልጋለሁ። ያንተ ልጅ ለመሆን ግን አንተ ራስህ ታስፈልገኛለህ። ብቻዬን በራሴ አልችልም። ይህንን በተሰበረ ልቦና በትሁት ልቦና ካቀረብ ነው ከዚህ የሚበልጥ ሌላ ምንም ነገር የለምና ጸሎታችን በጠቅላላ በዚህ የተቃኘ መሆን አለበት። ከማርዘሙ ቃላት ከመምረጡ የሚበልጠው የተሰበረ ልቦናን ይዞ በትህትና በተሰበሰበ አእምሮ እሱን እያየን እሱ እየሰማኝ እኔ እያዳመጥኩ እሱ እየተናገረን እያዳመጥኩ እንደሆነ ደንብ መረዳት ነው። እንዳልሽው ደረጃ በደረጃ ነው፣ ግን ይሄ ነው ውሃ ልኩ እዚህ ድረስ መድረስ ነው። ምናልባት ክላሪቲ እንድንፈጥር ለማያክል ነው። ልምዱን በደንብ ያስፈልጋል። ልምድ የትኛው ነገር በልምድ አይደለም። ልምዱን ልንጸልይም እየሞከርን ምናልባትም ትኩረት ልናጣ እንችላለን። ወደ ጥልቅ ነገር መግባት ሊከብደን ይችላል አይደል? በጣም ኮኔክትድ ላንሆን እንችላለን። በተቻለ መጠን ግን አሁን ልምዱ እንዳለ ሆኖ በብዛት ምናምነውን ነገር መቀነስ እንዳለብን አይደል? ጥልቀት ኑሮት አሁን ቅድም እንደነገርሽን ከልብ የሆነ
በትህትና ሆነን ምን ጸልየውን ነገር ማነስ ካለበት ሊያንስ ይችላል። ከቻልና በዛ ጥልቀት በዛ ፍቅር በዛ ትህትና ሆነን መቆየት ከቻል በራሱ ጊዜ በቃ ሲጀምር አይታወቅም። ታይም ራሱ ጊዜ ራሱ አይኖርም እውነቱን ለመናገር ቢኮዝ ናው የሚባል ፕሪንስ እንትን አለ አይደል? ናው ላይ ነው የምትሆኚው። በቃ ክርስቶስ ጋር ስትሆኚ ናው ላይ ነሽ። ስለዚህ ናው ከሆነ አታውቂውም። ነገ ትላንት የሚባል ነገር የለም። እሱ ጋር ኮኔክትድ ነው የምትሆኚው እና በዛ መንፈስ ሆኖ ከሆነ መልካም ነው፣ በጣም ጥሩ ነው። ጀስት ኮታ ለማሟላት ኮታ አይሰራም። ሌላ ቢዝነስ ላይ ማርኬቲንግ ላይ ምናምን ላይ በደንብ ይሰራል። ክርስትና ላይ የሚሰራው ፍቅር ነው። ክርስትና ላይ ልብ ንጹህ ልብ ነው የሚፈልገው፣ ትህትና ነው የሚፈልገው እና በተቻለ መጠን እሱን መለማመድ የሚኖርብናል። እግዚአብሔር ይረዳናል፣ ቅርብ ነው፣ ይረዳናል። እውነት ነው። ሌላው ደግሞ ልክ ከጥልቀት ጋር አያይዘን ደግሞ ምን ትዝ አለኝ መሰላችሁ አሁን ስናወራው ማለት ነው ስለ ፍቅር ደግሞ አለ፣ ስለ ደስታ አለ። ደስታን አሁን ብናስቀድም ለምሳሌ ደስታ ጥልቅ የሆነ ደስታ አለ። ከዛ ደግሞ ዝም ብላ ሽው ብላ ደግሞ የምታልፍ ደስታ አለ እና ያቺ ጥልቀት ያላት ደስታ በህይወታችንም አንረሳት በጣም ደስ ያለን የሆኑ ቀናቶች አሉ እና ባለፈው እንዲያውም ከራሄል ጋርም ስናወራ ግን መቼ ነው እስቲ ደስ ያለሽ በጣም ማትረሻት ቀን የትኛዋ ናት ብላ ጠየቀች ማለት ነው። እና በጣም በቃ ወደ ውስጤ ወደ ጥልቃውንም ገባው ማለት ነው። እና ያቺ ደስታ ቀኔ ምን እንደነበረች ሳስታውስ እውነት እንባዬ ሁሉ ነው የመጣው። ምክንያቱም ያው በትምህርት ወንጌል ተማርኩኝ፣ አባቴ ጋር አስተማሩን፣ አባታችን ብዙ ነገር አስተማሩን፣ የንስሐ ትምህርት ተማርን፣ ንስሐ እንዴት መቅረብ እንዳለበት ተማርን። ከዛ በኋላ መቼም ከልብና ነው አይደል የሚጀምረው ንስሐ። እዛ እያለ ያ ነገር በቃ ንስሐ ልቀበል እሳቸው ጋር የገባው ቀን የተሰማኝ መጀመሪያ ፍርሃት፣ መንቀጥቀጥ ማለት ቃላት ማውጣት እስከማጣት ነበር። ከዛ በኋላ ግን ያቺ ደስታ ማለት እስከዛሬ ምናልባት እስከ ፍጻሜ ድረስ በምንም ነገር ማልተካት ናት ያቺ ደስታ ማለት ናት። የነበረብኝን ሸክም ሁሉ በቃ ለእግዚአብሔር ለጌታ ለኢየሱስ ክርስቶስ ሰጥቼው ስወጣ የተሰማኝ ደስታ ምን ይተካዋል? ነፃነት በቃ የነፃነት የሆነ የተጻፈልኝ ደብዳቤ ይወጣ ያህል ነው የተሰማኝና ደስታን ስትለኝ ያቺ ቀን እያልን አስታወስናት በጣም ማለት አሁን በፊት የነበረኝን ህይወት አስታውሳለሁ እና ትምህርት ቤት ላይ በቃ ሁሌም ኤ ፕላስ ተማሪ መሆን ነው የምፈልገው ነው። ሁሌም ግሬዳ ያለሁኝ ኤ ምናምን ሳይበቃ ያለ ደስታ ከደቂቃዎች በኋላ ግን የለም አይገባም። ለኔክስት ሴሚስተር ታስባለህ እንጂ ኔክስት ሴሚስተር ደግሞ ትገቢያለሽ ኔክስት ሴሚስተር ትገቢያለሽ፣ ትምህርት ያለሽ ውጤት ያለሽ፣ ከዛ በቃ ውጤትሽ በጣም ሰቃይ ተማሪ ነው ትባያለሽ ምናምን ነገር ደስ ይልሻል። ከዛ ደግሞ ስራ የተወሰነ ጊዜ ነው የሚቆየው። ከዛ ደግሞ ስራ ታያለሽ። ለመናገር መልካም ነው እኮ ይሄ መልካም ነው፣ እንደው ጥሩ ነው ማለት በስርዓቱ ነው። ለበጎ ዓላማ መንቀሳቀስም ጥሩ ነው። ከዛ ደግሞ ስራ ይባላል። ከዛ ደግሞ ሳንቲም መስራት ይጀመራል፣ ቢዝነስ ይባላል እና ምሳሌ በጣም እንትን ያለሽ መልካም ነው። ግን በጣም የሚገርመኝ ነገር ምንድነው ደስታ አይቆይም። እኔ አሁን ላይክ የአመቱ በጀት አልቆ የፋይናንሻል ሪፖርት ካለቀ በኋላ አይቼው አውደ ነው ትያለሽ ኦኬ ጥሩ ስራ ሰርተናል ተንቀሳቅሰን ታያለሽ። ከዛ በኋላ ግን ወጣቴና ምንም ነገር የለም እና ደስታ የምትዩን ነገር አሁን ዓለም ላይ ያለኝ ደስታ ብለሽ ብዬ ማሰበው የነበረውን ህይወት በቃ ትላልቅ ቦታ ላይ ተቀጥሬ ሰርቻለሁ። ስንቀሳቀስ ነበር ስራ ሰርቼ በቃ እንዲያደርጋል ደስ ይልሻል፣ ሪኮግናይዝ ስትደረጊ ደስ ይልሻል። አሁን ያ ነገር ግን እስከ መቼ ነው መቀጠል አልቻለም። የሆነ ሁሌ ደስ የሚልሽ ምንም ነገር ተጨምሮ ተቀንሶ ምናምን ሳይሆን በቃ ደስ የሚልሽ ግን ያስፈልጋል። ያኔ መቼ ነው እስቲ ቅድም ያልሽው ነገር ነው ከእግዚአብሔር ጋር መገናኘት ስትጀምሪ። ቢኮዝ በጌታ ደስ ይበላችኋል የሚለው አሁን ያ በጌታ ደስ ይበላችሁ የሚለው የእውነተኛም ስለሆነ ነው። ደስታ ዝም ብዬ ሳይ እንደው ከጥልቁ ማሰብ ካለብን እዚህ አሁን ዓለም ላይ ያለውን ደስታ ብናየው ጥልቀት ያለው አይመስለኝም።
ማለት የሚመስል ደስታ የሚመስል ነው። ሲጀመር ደስታ ፊል የሚሰጥ ነገርም ስለሆነ በሆነ ሌብል እኔ ሞክሬዋለሁ ብዬ ስለማስብ ማለት ነው። ሞክሬዋለሁ ብዬ ስለማስብ እና እንግዲህ የደስታው ቦታ ያለው እዚህ ነው፣ እግዚአብሔር ጋር ነው ያለው አይደል? እኛ ደግሞ እየዳከርን ያለ ነው፣ ለማግኘት እየሞከርን ያለ ነው ሌላ ቦታ ነው ለመናገር። እና ብዙ ጊዜ ዲስከስ ማድረጋለሁ ከወዳጆች ጋር፣ አንዳንዴ ከጓደኞች ጋር፣ ቢዝነስ ላይም ካሉ ሰዎች ጋር ሊሆን ይችላል፣ ከተማሪዎችም ጋር ሊሆን ይችላል። በተለያየ ቦታ ብቻ ስትሆኚ ሰው በያለበት ሁሉ ደስታን ለማግኘት ፍዳውን ይበላል። በጣም ይሰቃይ። የሚገርመው ግን አይተሽ ሁሌ ጭንቀት አለ፣ ሁሌ የሆነ ምን ትማት አለ። እና ምንድነው ስትይ ለካ ሶርሱ ነው ምንድነው። አንዴ አስተማሪ ምን አለ፣ ከማንጎ ፍሬ ምን ይገኛል አለ? የማንጎ ጁስ አይደል? ከሎሚ ደግሞ እንደምታገኘው የሎሚ ጁስ ነው የምታገኘው። አሁን በትክክለኛ የእግዚአብሔር ደስታ ዘላለም የሆነውን ደስታ ስንፈልግ ሶርሱን ነው ቤዚክሊ ማየት ያለብን። ሶርሱ ጋር ካልተገናኘን ሌላ ቦታ ላይ ሆነ ያለ ነው ችግሩ ያ ነው። ያለ ሶርሱ ወይም ሶርሱን ሳናገኝ ደስታውን ለማግኘት ብንጥር ያለ ቦታችን እየዳከርን ስለሆነ ማለት ነውና አድካሚ ነው ለመናገር። ለምን እዛ ውስጥ ያለው ነገር አስቢው። ደስታ ለማግኘት ብለሽ ያለውን ውድድር አስቢው፣ ያለውን ፈተና አስቢው። እዛ ውስጥ ከገባን በጣም ያሰቃይ። ከተማሙት ላይ ሆነ ሳትሰራ ያለሽ ከዛ ደግሞ ይበልጥሽ ይመጣብሻል። ከዛ ደግሞ በታረያለሽ አሁን ደግሞ ይመጣል። ምን ያክል ድካም እንዳለው ታያለሽ። አይሞላ በትምህርቱም ሂጂ አንድ ዲግሪ ታያለሽ፣ ሁለተኛ ዲግሪ ታያለሽ፣ ሶስተኛ ሲጀምር ማንሰራበትም ዲግሪ ነው ፎጣት ማለት ለመናገር በቃ የሆነ ደስታ ለማግኘት ለምን ይሄ ዲግሪ ያለው ምናምን የሚል ሰዎች ያን አፕሩቫል ሲሰጡን የሆነ ደስታ ለማግኘት ፈልገን ነው፣ ተቀባይነት ለማግኘት ነው። እንደዛም ግን እርካታ የለን። ግን አይተሽ ከሆነ ምንም የሌላቸው ግን በጌታ በጣም ደስተኛ የሚሆኑ አሉ። ይሄንን ስል ስራን በደንብ መስራት እንዳለብን፣ ክርስቲያን መስራት እንዳለበት፣ ሀብታም መሆን እንዳለበት አምናለሁ። እንደኔ በጣም ጠንክሮ መስራት አለበት። ሰነፍን እግዚአብሔር አይወድ ማለት ጠንካራ ነው እግዚአብሔር የሚወደው እና ያንን አስባለሁ። በዛ ላይ ግን መታመን ሲጀምር ያንን ከጥልቁ የምንፈልገውን ደስታ እናገኝ። ያንን የምንሰራውን ስራ የምናንቀሳቀሰውን ነገር ለአገልግሎት ከተጠቀምሽው ወይም በዛ መታመን በዛ ክብርሽን መግዛት ሳይሆን ገቻል ያንን ስራ ምንድነው ህይወቴ ብለሽ በቃ ከዚህ ውጭ ህይወት የለም ይሄ ነገር ካጣሁት ሙሉ ነገር አጥቻለሁ የሚል ነገር ሳትገቢ ገቻል ምሳሌው ስራ ከሆነ እውነትም ልክ ነው ገቻል። because በሰራሹ ስራ ማን ይጠቀማል? የእግዚአብሔር ልጆች ይጠቀማሉ። እና ደስታ የምንድነው ነገር አንዳንዴ ቆም ብዬ ሳየው ፒውርሊ የሚሰጠው ከባለቤቱ ከጌታ ስለሆነ ከጌታ ጋር መጣበቁ ቅድም በጀመርነው በጸሎት ሊሆን ይችላል። በጸሎት ቁጭ ስንል የምናገኘው ሰላም አለ፣ የምናገኘው ደስታ አለ። ያ ደስታ ደግሞ እጅሽ ላይ ምንም ነገር የለም ግን ሰላም አለሽ። እና ያንን ብዙ ጊዜ የሚሰማ ነገር አለና እሱ ለማሳብ በዚሁ ላይ ሀሳብ ላይ ለመጨመር እኛ የምናስቀምጠው ደስታ ራሱ በማግኘትና በማጣት ራሱ የተለካ አለ። ስናጣ ደስታችን ይጠፋል፣ ስናገኝ ደስ ይለናል። ግን የምናገኘው ነገር ምን ያህል ነው የሚጠቅመን ራሱ እኛ ደግሞ ራሳችን ደግሞ ለሰዎች ደስታ ነን ወይ አይደል? አጠገባችን ላሉ በቃ ማለት ከእግዚአብሔር የተቀበልነው ደስታ ካለ ከሱ የተቀበልነው ደስታ ካለ የኛ ደስታ ደግሞ ለሌላ እናጋባዋለን አይደል? አጠገባችን ያሉ ሰዎች ራሱ በእኛ ደስ የሚላቸው ይሆናሉ። ደስታን ራሱ ከጥልቅ ሲሆን ከራሱ እንዳልከው ከባለቤቱ የተቀበልነው ሲሆን የምናጋባው አይነት ደስታ ነው የሚሆነው። ሌላ ሰው ከኛ የኛን ደስታ አይቶ ራሱ ደስ የሚለው ይሆናል ማለት በቃ እንዳልከው የሚለካው በዚህ በዓለማዊ ነገር አይደለም፣ ሰማያዊ በሆነው ነገር ነው። በቃ ከሱ የተቀበልነውና ያ ደስታ ራሱ በቃ በምሳሌ ራሱ ለማስቀመጥ ከበደኝ። አሁን እንዳላችሁት ላይ ደስታ ጥልቅ ነው ስንል ደስታው ዘላለማዊ ነው። በቃ ደስታው ጥልቅ የሆነለት ደስታው በምንም በዚህ ምድራዊ ቁሳዊ በሆነ ነገር የማይለካው በቃ በሱና በእግዚአብሔር ግንኙነት ብቻ የተመሰረተ ማለት ነውና ስለዚህ ያንን ደስታችን እውነት እኛም ከእግዚአብሔር ጋር ባለን ደስተኛ ሆነን ይዘነው ሄደናል ወይስ ስቲል ደስታችንን የሚነክፍ ነገር ሲኖር ያ ደስታ ያለው ነገር አይ በቃ እኔማ ምናምን ብለን ይሄ ተስፋ ወደ መቁረጥ ምናምን እንሄድ ከሆነ ስቲል ያቺ የነበረችን ደስታ ከሱ ከባለቤቱ ጋር የተገናኘ አይደለም ማለት ነው።
ጥልቀትም የለውም። ጥልቀት ከሌለው ዘላለማዊነት የለውም። ግን ደስታ፣ ፍቅር፣ እነዚህ የመንፈስ ፍሬዎች ቸርነት፣ ደግነት፣ በጎነት ግን ዘላለማዊ ናቸው። ስናያቸው የተቀመጡትም እንደዛ ነው። ስለዚህ ደስታን ከጥልቅ ለማድረግ ማለት በምንም አይነት ሰርከምስታንስ በምንም አይነት ሁኔታ የማንቀይረው አንዳንዴ እንደውም ሰዎች አንተ እንዴት ደስተኛ ትሆን ምን ጎሎ ትባላለህ ነው መለኪያችን ምን ስለሆነ የሚታየው ነገር አንተ ላይ ያዩት አንተ ላይ የሆነው ነገር ስለሆነ አንተ ግን ከሁሉ የታመምክ ልትሆን ትችላለህ። በውስጥ ደስታ ይራቃል ሊሆን ይችላል። ኢቭን እኛ የምንሰጠው ግምት ራሱ ለምናየው ሰው በቃ እንዴ እሱማ እንዴት ተመስገን አይበል ጌታውን ምን አጉሎበታል እኔ ነኝ እንጂ። ግን ያ እኔ ነኝ እንጂ የሚለው ሰው እግዚአብሔር ካለው ሁሉ እንዳለው ቢያውቅ ቢረዳ እኛም ብናውቅ ብንረዳ በዚህ ምድር ላይ ምንም የሚያስከፋ ነገር የለም። ጀምር የመጣልህ ራሱ ለአንተ በረከት ሊሆን ይችላል። የተደረገው ሆነብኝ ያልከው ነገር እግዚአብሔር ምናልባት ከሆነ መጥፎ ነገር እያመጣህ ሊሆን ይችላል እንጂ ማንንም አስበልጦ ወዶ አስበልጦ አሳንሶ ጠልቶ አይደለም። ስለዚህ እሱን ራሱ ሲሆን ጌታ ሆይ በመከራ እንድትባርከኝ እኔ ማን ነኝ ብሎ እኮ የሚጠይቅ እኮ አለ። በመከራዬ እንደጎበኘኸኝ ጌታ ሆይ በቃ ከኔ አትራቅ እንድችል አድርገኝ ይባባሉ ይችላሉ። እና እሱን በደንብ አድርጎ ማሰብ ይፈልጋል። እና እኛም ውስጥ በደንብ ማመላለስ አለብን። ኦኬ እኔ አሁን ማመሰግነው አሁን ወይ ደስተኛ ነኝ የምለው እውነት ከጥልቁ አንተ እኔ አንተ ስለሆንኩ ነው ወይስ የጠየቅኩህን ስለሰጠኝ? አሁን ጠይቄ ባትሰጠኝ የምፈልገውን ነገር ባላገኝ የእውነት እንደዚህ እወድሃለሁ ወይ ደስ ይለኛል ባንተ ብሎ ራስን መገምገም ይፈልጋል። ምክንያቱም ብዙ ሰዎች አጥተው ደስታቸው ርቋል። ብዙ ሰዎች አግኝተውም ደስታቸው ርቋል። ያ ማለት ደስታ በሆነ ነገር የታጠረ አይደለም። ደስታ ከእግዚአብሔር ጋር በሚኖረን ዕለት ዕለት በምንኖረው ኑሮ የምናገኘው የምንቀበለው በረከት ነው። እና ሁሌ ከጥልቅ ነው ስንል ዘላለማዊነት ያለውን ደስታ መውሰድ አለብን። የሚሰጥም ቢሆን እስቲ የተሰጠናስ ሰው መሆን አስብ። ሰው ሆኖ መፈጠር በራሱ በዚህ ደስ ይገባል። ከዛም ደግሞ አልፈን በስሙ ክርስቲያን መባል ትክክል ክርስቲያን መሆን ምን ያልሰጠን ነገር አለ? የሚገርምሽ እኮ በራሳችን እንዲያው በዓለም ላይ እንደው ደስታን አጣን የምንልበት ነገር አብዛኛው ነገር ቁሳቁስ ነገር ነው። አብዛኛው እውነት ነው። አንዳንዴ ከባድ ፈተናዎች ሊያጋጥሙ ይችላሉ። ያንን ከባድ ፈተና ደግሞ ቅድም ባልሽው መንገድ መንፈሳዊ ሰው የሚለው ያን 15 ቻፕተር ላይ ያለውን ሐሳብ በደንብ ወይ መንፈስ ቅዱስ ምሪት ላልኖሮ ሰው ሊከብድ ይችላል። ለጀማሪም ይከብዳል ለመናገር አይደል? ግን አብዛኛው ነገር ስታስቢ በቁሳቁስ ላይ ቤዝ ያደረገ ነው። ከቁሳቁስ ወጣ ብለን የተጠነን ግን ብናስብ አንድ አይን ምን ያክል ነው ዋጋው? ምን ያክል ነው ዋጋው? ኩላሊት ምን ያክል ነው ዋጋው? አይደል? ትዳር ምን ያክል ነው ዋጋው? ልጅ ምን ያክል ነው ዋጋው? የእግዚአብሔርን ቃል ቁጭ ብለን ክርስቶስ ራሱ ሲያስተምረን ዋጋው ምን ያክል ነው? እኔ ባይዘው በጣም ደስ የሚል ነገር ነው። የእግዚአብሔርን ቃል ቁጭ ብለሽ እንደ ንጉስ ልጅ የንጉስ ልጅ ሆነሽ ቁጭ ብለሽ የእግዚአብሔርን ቃል መማር ራሱ ክርስቶስ እንዲያስተምርሽ ተመርጠሽ ማለት ነው። ተፈቅዶልሽ እስከ ዛሬ የነበረው ሁሉ በደልሽ ይቅር ተብሎ ነው አይደል? ቁጭ ብለሽ የእግዚአብሔርን ቃል ማዳመጥ እኮ ደስ የሚል ነገር ነው። መማር እኮ ደስ የሚል ብዙ ነገር በሰማ ጆሮ፣ ብዙ ነገር ባየ አይን፣ ብዙ ነገር ባመላለሰ ልቦና ነው እንደገና ዛሬ ታጥበን እግዚአብሔር ልጆቼ ብሎ አምጥቶ ይሄ ነው የሚገባችሁ እያለ እየሰጠን ነው ዕለት ዕለት። እግዚአብሔር ይመስገን። በጣም ደስተኛ ነኝ በሱ ራሱ ላይ ከኔ ምንም ይገኝብኝ እንትን የለም መልካም በጎ ነገር። ግን እሱ ነገን ልጄ ትሻሻላለች ብሎ ራሱ ተስፋ ለመቁረጡ የፍቅሩን ጥግ ነው የሚያሳየው። እና እውነት በመከራዎች ስፈተን እንዲሁ አሁን እንደሚሰማኝ አይነት ነገር ይኖረኛል የሚል ግን ራሴን እንትን አድርገዋል ተጠራጠረዋለሁ። እና ጌታ ሆይ በቃ አንተ ታውቃለህ፣ አለማመኔን እርዳው አይደል ያለ እንትን አለ
ልጁ እንዲድንለት ፈልገዋል። ከዛ በኋላ ግን በቃ እዚሁ ላይ ቃል ተናገር አለ። ከዛ ተፈወሰች። ትወዳለህ ወይ ታምናለህ ወይ አለው። ከዛ አምናለሁ አለማመኔን እርዳው፣ ምናልባት ደግሞ አታረገው ይሆን የሚል ልቤ ነው አፉ አምናለሁ ብሏል። ግን ልቤ ደግሞ ተጠራጥሮት ከሆነ በቃ እሱን ደግሞ አንተ እርዳው ብሎ ያን ፍቃድ ሰጥቶታል። እኔም አለማመኔን ይርዳው፣ ግን ቢያንስ በቃ በመከራም በሀዘንም ግን እሱ ይዞ የሚከፋ ሰው ይኖራል የሚል ሀሳብ የለኝም። ምክንያቱም ሁሉም ሙሉ ያደርጋል። እንደውም አንድ ምሳሌ ሲሰጡ አንድ ሴት እስክታገባ በጣም ጸሎትም ልመናም ምንም ይኖራል። ወንዱም ትዳር ስጠኝ ይላል። ልክ ደግሞ መልስ ሲያገኘው እግዚአብሔርን ነው የሚያስበው። ዞር ብሎ አደረገልኝ እኮ ብሎ በእሱ ነው ደስ የሚለው ወይስ እኔ እኮ እንደዚህ አድርጌ ነበረ እንደዚህ እንደማገኝ እርግጠኛ ነበር እንላለን። አንድ ሴት ልትወልድ በጣም ትፈልጋለች። እንግዲህ ልጅ በጣም ትልቅ በረከትም ነው እግዚአብሔር ከፈቀደና ከሰጠን ማለት ነው። እና እሱን ለማግኘት በሕክምናም በጸበልም በምንም በጣም በቃ ብዙ የወዳጅ የዘመድ ጸሎት ተጨምሮ ስታገኝ ያገኘችውን እንዴት ነው ደስታውን ከማን ጋር ነው የምትደሰተው? ከእግዚአብሔር ጋር ነው የምትደሰተው ወይስ ያ ነገር በቃ ሆኗል ያ ደስታችን በቃ በራሳችን ላይ እንደሆነ አርገን ተወዋለን? እልፍ ሲል ደግሞ ያ ልጅ ቢነሳ ከዚህ ዓለም ቢለይ ቢሞት ያ እኩል ደስታ ይመጣል። ግን ምን ይላል እግዚአብሔር? ግን በማጣትም በማግኘትም ውስጥ አትለካው። እግዚአብሔር የሚጠቅምህን ያደርጋል፣ ስለማይጠቅመኝ ነው ማያረገው። ይሄንን የሆነ ፍጹም የሆነ መደላደል መተማመን ልናገኝ የምንችለው አሁንም ግንኙነታችን ሁሌ ዕለት ዕለት ለደቂቃም ቢሆን አይናችን ልናዞርበት የማይገባው ልባችንን ወደ ሌላ ልናዞር የማይገባን ነገር ቢለው እግዚአብሔር ሆይ አንተ ከፊቴ ነህ፣ አንተ ታውቃለህ ብለን መሄድ አለብን። እና ጥልቀቱን በዛ ሌቭል ነው መረዳት ያለብን። መጽሐፉ የሚያስቀምጠው በዛ ሌቭል ነው እንድንሄድ ያደርገንና የምንወደውን ነገር ሊሰጠን ይችላል፣ በጣም የምንወደውን ነገር ልንነጠቅ እንችላለን። ስለዚህ ከዚህም በዘለለ ራሱ እግዚአብሔር መንፈሳዊ ሰው እንድንሆን ሲመርጠን እኛም ደግሞ ፍቃዳችንን ሰጥተን ወደ መንፈሳዊነት ስንሄድ ሌላው የሚፈልግብን ነገር ስጦታችን ሁሉ በፍቅርና በጥልቅ መሰጠት ሊሰጥ ይገባል ይላል። እዚህ ስጦታን ደግሞ የተቀመጠበት ልኬት ደግሞ አለ። እንደዚሁ የሚደንቅ ነው። እንዲያውም እዛ ላይ የሚያነሳልን አንዱ የአባታችን የአብርሃምን ስጦታ ነው። እግዚአብሔር ሲጠይቀው ልጅህን ሰዋልኝ ሲለው አንድ ልጅ ነው የሰጠው። ያንን ተስፋ አለው የተሰጠው ወራሹ እንደሚሆን አይደለ? ያችን ግን አልተጠራጠርም። ምክንያቱም በቃ እዛ ጋር ሳቀርብለት በኋላ ላይ እንደሚያነሳው በሙሉ እምነት ነው። ስጦታው ከልቡ ነበረ። በቃ ጥልቅ የሆነ ስጦታ ነው። ስለዚህ እኛ ደግሞ ዛሬ በአቅማችን ለእግዚአብሔር የምንሰጠው ስጦታዎች አሉ። ከሰጠን ላይ ከራሳችን የሆነ እኮ ምንም ነገር የለንም። ከሰጠን ላይ ነው የምንሰጠው። ለምሳሌ አስራታችንን ሊሆን ይችላል። ደስ እያለ ነው የምናወጣው ያንን አስራት ራሱ ስንሰጥ ማለት አንዳንዴ በምን ውስጥ ራስን ማስቀመጥ ጥሩ ነው። ያቺ የምናወጣት አስራት ዛሬ ምናልባት የቤት ኪራይ ደርሶብን እሷ ብቻ ልትኖረን ትችላለች። ልንከፍላት ነው ወይስ ለሱ ልንሰጠው ነው? እንደዚህ እኮ መንታ መንገድ ላይ የሚያስቀምጠን እኮ ብዙ የህይወት መንገዶች አሉ። ያቺ መበለቷ ሴት ያችን ሳንቲም 2 ሳንቲሟን አውጥታ ስትሰጥ ያላትን ሁሉ ነው በቃ አውጥታ የሰጠችው። በቃ ጥልቅ ነበረ ከውስጧ ነው በቃ ያላትን ነው አውጥታ፣ የተረፋትን አይደለም። አገልግሎት ስናደርግ ራሱ አይደለም የኛም አገልግሎት ስጦታችን ነው ለሱ። ከዛ ደግሞ ብዙ ነገሮች አሉ እንዳልሽው ከተሰጠን ላይ ነው የምንሰጠው። ከራሳችን አውጥተን የምናደርገው ነገር የለም። በምን ያህል ጥልቀት ነው ያ ስጦታ? ምናችንን ነው ስጦታ አድርገን ህይወታችን ለምሳሌ ለሱ ስጦታ የሚሆን ነው መሆን ይችላል። ትዳራችን መጥቶ እግዚአብሔር ሲያየው የእውነት ለሱ ስጦታ ማድረግ የምንችለው አይነት ትዳር ነው ያለን? ህይወታችን ለሱ ስጦታ አድርገን የምንሰጠው አይነት ነው ማለት ለእግዚአብሔር ስጦታ አይደለም፣ ለምንወደው ሰው እንኳን የምንሰጠውን ስጦታ መርጠን ነው አይደል? በቃ በጣም አንተ ለምትወደው ሰው የምትሰጠው ስጦታ ተጠንቅቀህ ነው የምትመርጠው።
አይደል? ኳሊቲውን ታያለህ። ምናልባት ብዙ ብር ታወጣበታለህ ደስ እንዲለው ያ ሰው የዛን ሰው ደስታም ስለምትፈልግ ይህን ሁሉ ነገር ተጠንቅቀህ ነው ያን ስጦታ ይዘህ የምትሄደው። አሁን እኮ እግዚአብሔር ለእኛ የሰጠን ነገር በቃ ህይወታችንን ነው ስጦታ አድርገን የምንሰጠው ለሱ። በቃ እንደ አብርሃም አይነት አንድ ልጅህን ሰዋልኝ የሚል ስጦታ አይደለም። ምናልባት የጊዜ መስዋዕት ሊሆን ይችላል የምናደርገው፣ አስራታችን የጊዜ አስራታችንን ሊሆን ይችላል ለሱ የምንሰጠው። ከተረፈን ላይ ነው ከተረፈን በኋላ ነው ለሱ የምንሰጠው ወይ ደግሞ ከሁሉ አስቀድመን ነው እሱ ለእግዚአብሔር ሁሉ ነገር ቅድሚያ። በቃ የኛ ቅድሚያችን እሱ ነው። ከምንም በፊት ለሱ ነው ሁሉን ነገር። አዎ ስለዚህ ያ ጥልቀት ያለው ነገር መሆን አለበት። ስጦታችን ምን ያህል ጥልቅ ነው። አሁንም አንድ ነገር አስታወሳችሁኝና ስለ ስጦታ የመጀመሪያው ስጦታ ራሱ እኛስ ምን ኑሮ እንሰጣለን? የኛ የሆነ ምን አለ? የኛ ሮል ምንድነው? ስዋርድሽ ምንድነው? ይሄ የአገልጋይነት ነው አይደል? የሆነ ነገር ይሰጥሻል። የተሰጠሽን ፌር በሆነ መንገድ አግባብ በሆነ መንገድ ለሚገባው ማከፋፈል ነው። ልብላው ካልሽ ያው ቀጣዩ ኮንሲኩዌንስ ምን እንደሆነ ኢትስ ኦብቪየስ። አንድ ያጋጠመ አንድ ያክርስቲያን ያጫወተችኝ እንደው ቢሼር ላርጋችሁ በጣም ደስ ይለኛል። እንደዚህ ሪል የሆኑ ተግባር ላይ የሆኑ እንትኖችን ሳይ በጣም ደስታለሁኝና የሆነች ሴት ታመማለች ታውቃለች፣ እና በጣም ተቸግራለች እና ምንድን ያደረገችው ያላትን የተገዛላትን ንጹህ ልብስ ነው። የሚገርምሽ ከቁም ሰዓትን ከፍታ ዋናው ልብስ ነው፣ ንጹህ ልብስ ነው። አንድ ቀሚስና እንደዚህ አንድ ጫማ ምናምን አድርጋ ገዛላት ሄደችው። እግዚአብሔርን አመሰግናለሁ ይህን ታሪክ እንድሰማም ስላደረገኝ ማለት ደስ ይለኛል። እና የሚገርም ታለቅሳለች፣ ስለታመመች በጣም ታለቅሳለች፣ በጣም ፊል አድርገዋለች። የእሷንም ታማላች በጣም እና ምግብ ይዛ ልብሱን ይዛ ምናምን ነገር ትሄዳለች ማለት ነው። ትሄዳለች፣ ሂዳ ትሰጣለች፣ ሂዳ ስማ ታቅፋት ምን ብላት ምናምን ነገር ብቻ ቤቷ እንትን ብላ ነው ደስ እያላት መንፈሷ በጣም ደስ ብሏት ነው ትመለሰው ማለት ነው። የእግዚአብሔር ነገር ደግሞ ልንገርሽ፣ ቤቷ ስትገባ 3 ቀሚስ አስቀምጦላታል ባለው። አልተነጋገሩም፣ አልነገረችውም። ሄደችም እንትን አይደለም። አየሽ ቅድም ስለ አስራትና በኩራት እያወራን ነበር። አስራት በኩራት ለምሳሌ ምንም እኮ ከተሰጠን ነገር ነው የምንሰጠዋል። የሚገርመው ብሰጪ ደግሞ በሰጠሽው ነገር ሞር መባረካል፣ እጅግ በጣም መባረካል። ያውም አስራት በኩራት ሰጪ ኢቨን በምንሰጥበት ጊዜ ማሰብ ያለብን ነገር አለ። ለምሳሌ የሆነ አስራት በኩራት 1000 ብር ቢኖረኝ እንደው ትልቅ መድረክ ላይ ሄጄ ክብር ለማግኘት ካደረግኩት እዚሁ ነው የሚቀረው አይደል? ገሌ እንደዚህ 1000 ብር አሰጠ ብል ልክ አይሆንም። እግዚአብሔር እንትን ይፈልጋል አይደል? በሚስጥር እንድናደርገው ይፈልጋል። እዚሁ እንድንባክን አይፈልግም። ይሄ ከንቱ ውዳሴ ሲሆን አይፈልገው። ለምን እንደሚጠለንም ያውቃል። የከንቱ ውዳሴ አድርጎ ወስዶ የሆኑታል ገደል ነው የሚከተው። ስለመናገር ትዕቢቷን አይፈልጋትም። እሳቸው እኮ በጣም እንደዚህ የሆኑ የሚል ሌብል እንዲኖረን አይፈለግም። እና እንደው አስራት በኩራት የምንሰጥ ከሆነ ይሄ የምንሰጠው ሳንቲም የት ቦታ ላይ ቢሆን የተሻለ እግዚአብሔርን አገለግልበታለሁ፣ እግዚአብሔር ይገለገልበታል፣ ወይም እግዚአብሔር ልጆች ይገለገሉበታል ብናስብ የምንሰጠው ስጦታ በትክክል እግዚአብሔር ደስ ብሎት ይቀበለዋል፣ በፍቅር ጥልቀትም ይኖረዋል። አየሽ እኔ ምን አገባኝ ይለሽ። አሁን ለምሳሌ አንቺ አንድ የሆነ ብር ልስጥሽ፣ ከፍ ላድርገው ዝቅ ያንን ብትሰጥሽ የምታረጊው ምንድነው? መጀመሪያ ነገር የት ጋር ባደረገው ሞር ያዋጣኛል ነው እኮ አይደል? የት ቦታ ባደረገው ሞር ያዋጣኛል፣ አትራፊ መሆኑ። የእግዚአብሔርን ገንዘብም እንደዛው መሆን ያለብን። አየሽ እኔ ምን ቸገረኝ ራሴን ዋናው ከፍያለሁ ብትይራ እሱ ራሱ አየሽ ያንን ዋጋ ለመስጠት ነው። ስለዚህ መስጠታችን የመጀመሪያው አይደል? ስጦታችንን እግዚአብሔር አምላክ መታደል ነው እኮ ለመናገር ለንጉስ መስጠታ መስጠት ምን ያህል ታስቦ ያንን እንዳልከው ለምትወደው ሰው ተጠንቅቀህ እንደምትሰጠው ይሄ ልክ ስትሰጥ ያውም ከሰጠህ ላይ ነው አይደል? እንዴት ተጠንቅቀህ እንዴት ደስ ብሎ ከልብህ ጋር አገናኝተው በዛ በምትሰጠው ነገር ውስጥ መባረክን እንደምታገኝ እግዚአብሔር ጨምሮ መልሶ እንደሚሰጥህ አምነህ
በቃ ያው አሁንም ወደ ጥልቀት ነው የሚመልሰን። ያችን ጥልቅ የሆነች እምነታችንን ከውስጥ ስታምን ነው የሚደረግልህ አይደለ? አምነህ በቃ ይህን ስሰጠው መቼም ይሰጠኛል ብለንም ደግሞ እንትን አያይዘን ካልኩሌት አድርገን አይደለም፣ ግን ብሎናል፣ በቃ ብሎናል። ደስ ብሎ ነው የምናደርገው። ይሄ ደግሞ ከአንድ ክርስቲያን የሚጠበቅ ነገር ነው፣ በደስታ የምናደርገው ነገር። እኔ ባልባርክላችሁ ይላል አስራት ከፍለ ከሌለህ ላይ እንዳለችው የቤት ክራይ ወይ የልጆች ትምህርት ቤት ሊሆን ይችላል ያለኝ ይሄ ነው የቀረኝ። እንደውም ከመጀመሪያ ደሞዝ ሲመጣ ወይም ያ ገንዘብ ገቢ ሆኖ አንተ ጋር ሲመጣ የመጀመሪያው ስራ አንስተህ የእግዚአብሔርን ለእግዚአብሔር ነው የሚሰጠው። አንዳንዴ ያጓጓናል። ይህችንማ ካነሳት አሁን እኮ በዚህኛው ወር እኮ እንትንም ተደጋገመብኝ ተደራረበ፣ ይህም እሱ ያውቃል በቃ ብለን መውሰድ መስረቅ ማለት ነው እናደርጋለን። ግን ደግሞ መጽሐፍ ላይ ተጽፎልናል። ምን ይላል? እናንተ ባትሰጡኝ እና እኔ ባልባረክላችሁ በቃ ያኔ እንትን እንባባል፣ በቃ ቼክ አድርጉት ተብሎ ተነግሮናል። ግን እሱንም አናምነው። እሱን አናምነውም ማለት ኢንዳይሬክትሊ ደግሞ እንግዲህ በእግዚአብሔር እምነትም እግዚአብሔር የተናገረውም ነገር ትክክል አይደለም ወደ ማለት ይወስደናል። ስለዚህ ሲሰጥ ደስ እያለው ይስጥ ይላል እግዚአብሔርም ቃል። መባም እንስጥ። አሁን አስራት ግዴታችን ነው አይደለም? መስጠት አለ። ግን ስንሰጥ በፍቅር ስንሰጥ ከሰጣኝ ላይ ይሄን ሰጠው እግዚአብሔር ሆይ በቃ ይገባኛል፣ ኑሮዬን ይበቃል የምትለው ነገር ተባርክልኝ ብለህ ነው መስጠት ያለ። ከዛ ደግሞ ምጽዋት አለ። እኔ እኮ ረጂ ነኝ፣ እኔ ከፍ ያልኩ ነኝ፣ ከሌን ጠርቼ አበላለሁ አጠጣለሁ የሚል መንፈስ ይዘን ከሆነ ገና አልገባም ማለት እንትን አላልነው። ትህትና ነው የሚጎለዋል። ስለዚህ እሱን ማስተካከል ይፈልጋልና ሁሌ ስንሰጥም ስናደርግም በእግዚአብሔር በተቃኘ ልቦናና ሕሊና እሱ ያደርግ የነበረውን ነገር በማሰብ በማስታወስ አንተ ሁሉን አድርገልኛል፣ ስለኔ አንተ ሙተሃል፣ ስለኔ ህይወት በመስቀል ላይ ህይወትህን ስለኔ አሳልፈ ሰጥተሃል። ስለዚህ እኔ ደግሞ እችን ሰጥተኛል፣ እችን እስቲላ ኢቭን እንዳለችው ሚስጥር እኮ ስጦታ ለምን ወደው ሰው ስንልክ ፖስት ካርድ ምናምን እናደርግና ከሰው ዊዝላቭ እንላለን። ማች ሪስፔክት እንደዚህ ምናምን እንላለን። ሀዋት እግዚአብሔር ለእግዚአብሔር ስንሰጥ በፍቅር ሰጠው ለምን አንለም? ለምን እሱ የፍቅር ባለቤት ነው። የፍቅር መሰረቱ ባህሪው ነው ፍቅር። እና ያንን ነገር ሚስ አድርገን የምንሰጠው ነገር ሁሉ ለእሱ አይመጥ ነው። ከሱ የምናስቀርበት ነገር ሴም ታይም በረከትን የተሰጠንን ጸጋ ያራቀብን እንደሆነ ደግሞ መገንዘብ አለብን። መጽሐፉን በደንብ ነው የገለጸው። ምንሰጠው ነገር ምናደርገው ነገር በጥልቀት ካልሆነ እግዚአብሔርን በመውደድ በፍቅር ካልሆነ የምናገኘው በረከትም ጥቅምም እንደሌለ በደንብ አስቀምጦታል። እና አስራትን መክፈል ማውጣት ይፈልጋል፣ መባም መስጠት ያስፈልጋል። ሁለቱም ሲሆኑ በምን መሆን አለባቸው? እግዚአብሔር ጋር ባለን ግንኙነትና በፍቅር መሆን አለባቸው። የምናገኝበት አይደል? እሱ ምን በቃ ያዘዝከኝን ትእዛዝ ታዘዝ አይደለም። ይሄን አዘኛል፣ ይሄን አደርጋለሁ። ይሄን እንዳደርግ ግን ጤናውን ስለሰጠኝ፣ ጊዜ ስለሰጠኝ፣ እነዚህ ሁሉ ስለሰጠኝ፣ እውቀቱንም ስለሰጠኝ፣ ሰርቼ እንድመጣ ሰርቼ እንዳተርፍ ስላደረገኝ አመሰግናለሁ። ጌታ ሆይ እባክህ ተቀበለኝ። ማለት እኛ እየሰጠነው እንደሆነ አይደለም ፊልም አድርገን እሱ መቀበሉ ነው ለእኛ ሊገርመንም ሊደንቀን የሚገባው። የእኛ መስጠት አይደለም እሱ መቀበሉ። እና ኢቨን እንደዚህ ምስኪኖችን ስታዩ ስትሰጡ ብለውናል። ስለተቀበሏችሁ እግዚአብሔር እናመስግን። ለእኛ መጽደቅ እነሱ መንገዶች ሆነዋል እንጂ እኛ ሾፍ የምናደርግባቸው አይደሉም። በቃ ይኸው ሰጠው ምናምን ከሆነ ያ እጅ ክርስቶስ እጅ ነው። እንዳንነከው የተጠየፍነው እጅ ያችን ገንዘብ ለማስቀመጥ ያችን ምጽዋት ለማድረግ የክርስቶስ እጅ ነው። እና እየታገኛለሁ አትበል። ክርስቶስ ውጭ ተኝቷል፣ ቤት የለውም፣ እሱን አልብሰው፣ እሱን አድርግለት ተብለን የታዘዝነውናል። እነዚህ ለታናናሾቹ ካደረጋችሁ ለእኔ እንዳደረጋችሁ ነው ተብለናል። ስለዚህ ስናደርገው ግን ስቲል በፍቅር ነው ማድረግ ያለን እና ይሄ እንደጎደለብን ባናስበው ራሱ በቃ ይሄን ባረግ ይሄ ይጎላል፣ እችኛዋን ባረግ አንዳንዴ ይፈትነናል ሁላችንም። ደግሞ በቃ ጭክን ማለት ይፈልጋል። የእሱንማ አላስቀርበትም፣ የእሱንማ እኔ ጋር ሆኖ ምን ሊያደርግልኝ የሚል እንትን መሆን መቻል፣ ኮሚትድ መሆን መቻል አለብን። እና እሱም አንድ የደነቀኝ ሆስፒታል ልንጠይቅ የሄድን ጊዜ
የስጦታን ፍቅር በፍቅር ሲሆን ምን ማለት እንደሆነ አንድ እህታችን አብራን ነው እየጎበኘን ያለው ህሙማንና ታቅፋቸዋለች፣ ትስማቸዋለች። ሰዎች ውስጣቸው ይጽናናሉ። አይዟቸው የጊዮርጊስ ቀን ነበረ እና ጊዮርጊስ እየመጣ ነው አይዟችሁ ትላቸዋለች እና ሰዎቹ በጣም ደስ ይላቸዋል። የሚገርምሽ እና የሆነ ሲፈወሱ ታያለሽ። አሁን የዚችን ልጅ ያንን ፍቅር እንዴት አንድ ቦታ እንዲሁ ምንድን ያለው እግዚአብሔር ይስጣችሁ፣ እኛም ደግሞ እንደናንተ አሁን ደግሞ ይሄድን እንጠይቃለን የታመሙትን እኛ ደስ ስላለ ሌሎችም ደስ እንዲላቸው። ግን በጣም የገረመኝ እዛ ጋር መሄዳችን አይደለም፣ መሄዳችንም ደስ ይላል እግዚአብሔር ይመስገን አይደል፣ እህት ወንድሞቻችን መጠየቃችን። ያችን ልጅ ግን እያየሁኝ የታመሙትን እግዚአብሔር ይማራችሁ ብላ ሹልክ አለች። ማይ ያለች ፀጉራቸውን ታሻሻቸዋለች። የሆነ አንድ ነጭ ፀጉር የነበራቸውን እንትን እናት አይቻለሁ እና ታሻሻቸዋለች። ፊታቸው በቃ እግዚአብሔር ይስጥሽ እግዚአብሔር ይስጥሽ በጣም ይመርቃሉ። አየሽ እግዚአብሔር ነው እንትን እያላት ያለ የተቀበላት ያለ መስራት። አሁን ብዙ ጊዜ አንዳንዴ ደግሞ እንትን የምንለው መስጠት ማይችል የለም አይደል? ምንም ግልጽ ነው። መጽሐፍ ቅዱስ ላይ ያየን እኮ ትልቁ ስጦታ አይተናል። ክርስቶስ አብልጣ ሰጠች አለ አይደል? የሰጠችው ግን 2 ዲናር ነው፣ 2 የናስ ሳንቲም ነው የሚባለው አላውቅም ትክክለኛ ስሙ። ያንን ግን ስትሰጠው በፍቅር ነው የሰጠችው፣ ደስ እያላት ነበር። እና ያልተሰጠን ነገር ማነው? ሁላችንም የተሰጠን ነገር አለ። አንዳንዶቻችን የሰጠን ጸሎት ሊሆን ይችላል። ለወንድም መጸለይ እኮ ትልቅ ስጦታ ነው። ከዚህ በላይ ስጦታ አለ። አንዳንዳችን በሆነ ፊልድ ኦፍ ስተዲ ተመርቀናል። የተመረቅንበት እኮ እግዚአብሔር ስለፈቀደ ነው አይደል? ራይል አሁን አንቺ የምትሰሪበት መስሪያ ቤት አለ አይደል? የሚሰሪበት ኦፕሬቲንግ ሲስተም እኮ ባለቤት ነው ሰጠን። ምንም ነገር እንጫንበት፣ እዚህ ጋር ምንም እንጫንበት፣ ምን እኮ አራበትን ያም ግራጁዌት ፒኤችዲ ሆልደር ና የምንለው እኮ የተጫነ ነገር ነው። እንደ አባም ደም የድካም እውቀት ይሉታል አይደል? የድካም እውቀት ይሉታል። የጸጋም አይደለም የድካም እውቀት ነው ይላሉ። ለምንድን ነው የድካም የተባለው? ይሁን ሰዓትም ሊረሳ ስለሚችል ያንን የድካም እውቀት ለመጫን እግዚአብሔር አምላክ ማን አዘጋጀልን? የትኛውም በዓለም ላይ ትልቅ ቦታ ደረሱ የሚለው ሳይንቲስቱም ይሁን በማትማቲክሱም ይሁን በየትም ይሄድ ሶፍትዌር ያስፈልገዋል። ኦፕሬቲንግ ሲስተም ይባላል። በዚህ በኮምፒውተር እንትንና ኦፕሬቲንግ ሲስተሙ ከሌለም አፕሊኬሽን መጫን አትችልም። አሁን በእኛ ህይወት እግዚአብሔር አምላክ የሰጠነው ኦፕሬቲንግ ሲስተም አለ። ተምረን መረዳት እንድንችል የተማርነው ነገር ማስተዋስ እንድንችል። አይገርማችሁ? ይሄ ትልቅ ስጦታ ነው። ይህን የሰጠንን ነገር ለአገልግሎት መስጠት ይቻላል። የግድ ነጠላ ለብሰን ቤተክርስቲያን ሄደን ካህን መሆን አይጠበቅብን ወይም እዛ ጋር ዘማሪ መሆን አይጠበቅብን። የግድ ለመስጠት ለክርስቶስ ልባችን ከፈቀደ የታመመ ሰው ካለ ጌታ ሆይ እችን ንጽሕት ማርልኝ፣ ይህን ወንድሜን ማርልኝ ብንል አይደል? ወይም በሆነ በክፋት ምንድነው በዚህ በኃጢአት ህይወትም ላይ ያለን ጌታ ሆይ ከዚህ ኃጢአት ጠብቀው፣ ጌታ ሆይ ያንተን መንገድ አሳየው ብንለው ከዚህ በላይ ስጦታ ምን አለ? አሁን የምንለው ብዙ ጊዜ ምንስ የምናደርገው ነው ስጦታ ነው። ፒውርሊ ዳይሬክት ልቀ ሄደን ሳንቲም መስጠት ጊዜያችን 24 ሰዓት አለ። እሺ ከሳንቲም ውስጥ 1,000 ብር ካገኘን ከ1,000 ብር 100 ብር ሰጠን አይደል? 24 ሰዓት ከሰጠንስ እውነት ነው። ወደ ጥልቅ እየጠየቅን እየመረመርን ስንመጣ ነው 24 ሰዓት አለኝ ታዲያ የትኛው ነው ደግሞ የጊዜ አስራቴን ስንል ሲጀምር 24ቱንም ሰዓት እሱን ሳናስብ ምናልፍበት አልነበረም። መተኛለን። አባቶቻችን እኮ ተኝተው ራሱ ነፍሳቸው ኮኔክት እንዳደረገች ነው። እንደውም በዳዊትም ይላል ቅዱስ ዳዊትም ይላል እና በሌሊት መጣ መረመርከኝ፣ እኔ ተኝቻለሁ ነፍሴ ግን ነቅታለች ይላል። ስለዚህ እኛ ምን እያሰብን ነው እየተኛን ያለ ነው? ሶዛት ያ የተኛንበት እንኳን ሰዓት መባረክ ይችላል። የመጨረሻዋን እንቅልፍ ስንተኛ የሞት ምሳሌ ነው ይሉናል አይደል? ሲያስተምሩ ምን እያሰብን የተኛ ነው? የመጨረሻው ሰው ጋር ተጣልተን የሆነ ሰው ስልክ ዘግተን ወይ ደግሞ ከትዳር አጋራችን ጋር ወይ ከልጆቻችን ጋር ተጣልተን በዛ በብስጭት መንፈስ ነው የምንተኛ። እሱ ከሆነ ሌሊታችንን አልባረክ ነው። ሌሊታችንን መባረክ እንችላለን። ለምን? ጸልየን ከእሱ ጋር ግንኙነት አድርገን እረፍቴን ባርከው ብሎ መተኛት እንደሚቻል ተምረናል። ስለዚህ እሷን ስናደርግ በተኛንበት እንኳን በረከትን አናጣ። ከዛ ደግሞ በቀን ስንንቀሳቀስ
ስራ እንሰራለን፣ ሰው ጋር ጓደኞች ጋር እንገናኛለን፣ የስራ ባልደረቦቻችን አሉ። እሱንስ በምንድን ነው እያሳለፍን ያለ ነው? አንዳንዴ እኮ ከስራ ባልደረቦች ጋር ሻይ ልንጠጣ ወጥተን ወይ ቢሮ ውስጥ የሻይ ሰዓት ምናምን ቁጭ ስንል በሆነ በተነሳ ይሹ አይ ዶንት ኖ እግዚአብሔር እንዴት እንደሚያመቻቸው አላውቅም፣ ኢየሱስም የሚነሳበት ጊዜ ይበዛል። ከዛ እንደዚህ አድርጎ አይገርምም፣ በቃ እንደዚህ ፕሮጀክት አለቀ፣ ፕሮጀክት ሊመጣ ነው ተሰረዘ። ከዛ እግዚአብሔር ግን አለ፣ ይህን ያያል፣ ቤተሰቦቻችንን ያውቃል፣ የምናስተዳድረውን ያውቃል። ሰው ለምን ወሬ እናደርጋለን? አንድ ሰው ከመሀላችን ይህን ያወራል። ኦኬ እውነት እኮ ነው፣ እግዚአብሔር ያውቃል። እግዚአብሔር የማያውቀው ነገር የለም። ለምን እኔ በእድሜ ላይ በምንም ላይ መጨመር የማልችል ስልጣን የሌለኝ ሆኜ ሳለ ለምንድነው ከሆነ ወር በኋላ ስለመበላው ማስበው? ጸሎቴ የዕለት እንጀራ ስጠኝ፣ ሀሳቤና ጭንቀቴ ግን ገና ስለሚመጣው ስለሚቋረጠው ፕሮጀክት ማሰብና የሆነ በቃ እንትኑ ኦኬ የቱ ጋር ሚስ እያደረግን ነው? ለካ እነዚህንም ሰዓቶች መባረክ፣ እነዚህንም ሰዓቶች ለእግዚአብሔር ክብር፣ ስለ እግዚአብሔር በማውራት ማሳለፍ ይቻላል። እዚህ ምንም ጊዜ አይኖረንም። ስንተኛ ነው እንግዲህ እኛ እንትን ላንል የምንችለው አይደለ? ነፍሳችን ነች የምትነቃው፣ ስጋ ተኝተናል። ከሱ ውጭ ያለውን ነገር ሁሌ በአእምሮ በልቦና ጸሎት ማድረግ እንደሚቻል፣ ከሱ ጋር ሁሌ እየሰራን እየጻፍን ማድረግ እንደምንችል በበቂ ሁኔታ መጽሐፉ ጋይድ ያደርጋል። መስጠት ላይ ትንሽ እንደው በጣም የሚገርመኝ ታሪኮች ስለሆኑ ነው እና አሁን ጊዜን በተመለከተ እያወራ ነው እና የሚገርምሽ እኮ እኛ እንኳን የምናውቃቸው በቃ ሁሉ ነገራቸውን ለጌታ ይሰጠዋል። ትዳር መያዝ ይችላሉ። ምንም ትዳር ለመያዝ በፋይናንሻልም በዩ በእውቀትም በዩ በብዙ ነገር በሰው መመዘኛ ብታያቸው በቃ ብቁ ናቸው። አንደኛው የሰማት ምንድን ነው? አይ ቆይ እስቲ ብዙ የተወለደ ልጅ አለ፣ ለእነሱ አባት ማን ይሆን? እኔ ያላገባም ብሎ ያላገባለ ሙሉ ነገሩ ለማሰጠት አንዳንዴ ግርም ይለኛል። መታደል እኮ ነው በእውነት ያስቀናል። አሁን እኔ ራሴን አስበውና ሊሆነች ነገር ካደረግኩኝ የሆነች ነገር መመራት ትጀምራለች ወደ ውስጤ። እግዚአብሔር ይመስገን ትንሽ ነገር አደረግኩኝ፣ እግዚአብሔር ደስ ብሎታል ምናምን አለ። እነዚህ ሰዎች ምን ይበሉ? ሌላ አንድ በውጭ የሚኖር አንድ ሰው አለ እና ትልቅ መጽሐፍ የጻፈ እና የጻፈው መጽሐፍ ራሱ በሚሊዮን ኮፒ ነው የተሸጠው። አላገባም ያለውን ሀብት እንዳለ እንግዲህ በሚሊዮን ኮፒ ከተባለ እንግዲህ በአሜሪካ ምን ያክል ብር ነው ብለሽ ማሰብ ነው። አንዳንዴ ህይወታችን ራሱ በደንብ ቆም ብለን ማሰብ እንዳለብን እንዲሁ የሚታስብ ማለት ነው። በሚሊዮን ኮፒ ያለው አላገባም ነው ያለው። ምክንያቱም በዓለም ላይ በስቃይ ላይ ያሉ ብዙ እህት ወንድሞች አሉ። እነሱ መኖር አለባቸው። እኔ እግዚአብሔር ይህን ጸጋ ሰጥቶኛል፣ መጽሐፍ እንድችል ሰጥቶኛል። በቃ መጽሐፍ። ስለዚህ ትዳር ከያዝኩኝ ልጆች ከመጡ ኮሚትመንቴ ስለሚጨምር የእግዚአብሔር ልጆች እንግዲህ እንደው ትዳር በዚህ አጋጣሚ ማግባት የለብንም ብያለሁ አይደለም። እኛ ገብተን ልጅ ወልደን እየኖር እንደዛላ አንችልም። ግን ያላቸውን ኮኔክሽን አስቢ፣ ስጦታቸውን በምን ያክል ደረጃ ራስን መስጠት ማለት ነው እና እንደው በተቻለ መጠን ስጦታን ስናስብ ከጥልቁ ሲሆን ከፍቅር ሲሆን ታውቂዋለሽ በምን ያክል ርቀት እንደምትሄጂ። ከተሻለ አልቀበልሽም ብትባይ ራሱ በፍቅር ነው። ከተሻለ አንዳንዴ እንኪ ብለሽ እኔ አልቀበልም ቢልሻውን መንገድ ላይ ያለው ሰው የሚሰማሽ ያለ ስሜት ካለ ያቺ ኢጎ ነች። ከተሻለ የመስጠትና የተቀባይነት ነገር ነው። ኢጎ ነች። አልቀበል ካልሽ ግን ምናልባትም መጠየቅ ሊሆን ይችላል። ምን ላድርግልህ ሊሆን ይችላል። እንችላለን ወይ ነው እንግዲህ ጥያቄው አይደል? ከተረፈን ስንሰጥ በትክክል ለክርስቶስ ለመስጠት ነው ወይስ የሆነች ኢጓችንን ክብራችንን ለማምጣት ነው ወይስ ስለምን ፈራ ነው አይደል? በፍርሃት ምድሰት አይጠበቅም አይደል? በፈርተን ላይክ ካልሰጠው እኮ ክርስቶስ እንትን ያደርገኛል አይደል? ኃጢአትን ፈርተህ ክርስቶስ የከፈለውን ነገር ማሰብ የሆነውን ማሰብ። ባለፈው አባይ የነገሩን ታሪክ በእውነት ውስጤ ላይ እንትን ብሏል። እንድን ነበር ያለው አንቺ ወደዛ ዙረሽ ቁመሻል አሉ። ከዛ ያንቺ ማታቂው ብቻ በምንም ጉዳይ ጠላት ሆኗል። ጠላት የሆነ ሰው ቢላ ይዞ ሊወጋሽ መጣ። ቢላ ይዞሽ ሊወጋ መጣ።
ከዛ በኋላ የሆነ ሰው አይደል ያንን አየና ቀድሞ አንቺን ለመከላከል ሲሄድ ስተወጋ እሱ ሞተ። ያንን የሞተውን ማሰብ ነው። ማን የሞተውን እንደዛ ስል በቃ ክርስቶስ በዛ ደረጃ ነው የወደደን፣ በዛ ደረጃ ነው ያከበረን አይደል? የእሱ ፍቅር የእሱ ስጦታ አይደል እስከ ሞት ድረስ ነው የታመነልን ለመናገርና ለዚህ ለታመነልን ጌታ አይደል ይሄን ሁሉ ዋጋ ለከፈለልን ጌታ ትህትና ላስተማረን ጌታ ምንድነው እኛ ሰጠን ብለን ልንኳራ እንችላለን? ሚሊዮን ብር ቢሊዮን ብር ሊሆን ይችላል እግዚአብሔር ግን 2 ሳንቲምም በፍቅር ከሆነ ግን ክርስቶስ እጁን ዘርግቶ ይቀበለናል። እና ባለፈው ራይል ስናወራ ትዝልሻል ምንድነው ስለ ስጦታ ስናስብ ምን ሰጥበትን መንገድ እያወራሽን ነበር አይደል? ለምን ያክል ማክበር መሆን እንዳለበት እየተናገር ነበርና ያንን ነገር ማሰብ ብንችል ያልተሰጠን ነገር ምን የለም። እንደውም እንትን እኮ ኢቭን በዚህ በስነ ልቦና ላይ ያሉ ሰዎች እኮ ራሱ the art of living is giving ይላሉ። የመኖር ትርጉሙ ራሱ መስጠት ነው። እንደውም በስነ ልቦና እንኳን ክርስቶስን ደግሞ አባቴ ነው ያለ ሰው መስጠት እኮ በጣም ያስፈልጋል። ቤታችን ለሚያገለግሉን ነገር እኮ ደስታን መስጠት አለብን። ደስታን መስጠት ሳይሆን ደስተኛ እንዲሆኑ ማለት እንዳይጨነቁም የጭንቀት ምክንያት መሆን የለብንም። ሰላማቸውን እንትን ማለት የለብንም። ለትዳር አጋራችን ምን ሰጠው አለ አይደል? እግዚአብሔር እንዳያማርር እንዲያመሰግን ልንሰጠው እንችላለን። ስራ ቦታ ላይ ያሉ ሰዎችን እኮ መስጠታቸው ነገር አለ። መስጠት ለምሳሌ አንድ ሲምፕል ኤግዛምፕል አስቀምጥልሽ። አሁን ስራ ቦታ ላይ ብዙ ጊዜ የምታየው ፈተና ምንድን ነው? የሆነ ስራ ይሰራል። ከዛ በኋላ ሩጫው ምንድን ነው? ክሬዲት ለመውሰድ ይሄንን እንዲያድርጊ እንዲያሳደርገው ይሄን ያክል እንትን አመጣሁኝ ነው። መስጠት እዚህ ጋር ያስፈልጋል እኮ። እዛ ጋር ለደከመው ሰው ዋጋ ስትሰጪው ክርስቶስ ያያል፣ እግዚአብሔር ያያል አይደል? እግዚአብሔር ያያል። ትክክል። አሁን ያንን አይሽ መስጠት የሚለው እሱንም ነው። ግን ሁሉንም ነገር ሁሌም ስንሰጥም እኔ ሰጠው እገሌ ተቀበለ በሚል አስተሳሰብ ከሆነ ክርስቶስ ለከፈለልኝ ዋጋ ውለታውን ለማስታወስ እየሞከርኩ ነው ብለን ካሰብን በፍቅር እያመሰገንን ከሰጠን እግዚአብሔር በዛ ደስ ይላል። የሚገርም ተሜ አሁን በጣም ስታወራም ስትነግረንም ብዙ ታሪኮችን እያነሳም ስታጫውተን እንደገና መጽሐፉን ደግሞ ሳነብ ስለ መስጠት የሚለው ሀሳብ ላይ ወደ ህይወቴ ነበር ደግሞ ሳስገባው የነበረው። አሁን የምኖረው ህይወት ስጦታ አድርጌ ለክርስቶስ መስጠት እችላለሁ ወይ? ቅድም ያያዝናቸው ነገሮች አሉ እና እንዴት ነው ይሄ አሁን እየኖር ነው ያለው የክርስትና ህይወታችንን? ልጅ ወልደን በትዳር የምንኖራለን፣ ሳናገባ ደግሞ እየጠበቅን ያለናለን። ደግሞ እንዳልከው ደግሞ አለማግባትን ደግሞ መርጠው ለሱ የተዘጋጁ ሰዎች ደግሞ አሉ። እኔ ደግሞ የራሴን ህይወት እንደዚህ አነሳሁትና አሁን ይሄ ህይወቴ ለክርስቶስ ስጦታ አድርጌ መስጠት እችላለሁ ወይ? በቃ ከሰጠኝ ላይ አንዱ መስጠት የምችለው የምኖረውን ህይወት ነው። በምን የተቃኘ ነው የኔ ህይወት? ምን ውስጥ ነው ያለሁት? እንደ አንድ ስጦታ በቆንጆ ነገር ውስጥ የተጠቀለለ ነው ወይ? ማለት ውስጡም ያማረ ላይም ያማረ ነው ወይ? ወደ ጥልቀት ወደ ህይወቴ ጥልቀት ስገባ ማንን ይዤ ነው እየኖርኩ ያለሁት? አለ ወይ ክርስቶስ በእኔ ህይወት ውስጥ አለ ወይ? የትኛው ቦታ ላይ ነው ያለው? እሱን አስቀድሜዋለሁ ወይ? በቃ ብዙ ነገሮችን አነሳሁት፣ ከህይወቴ ጋር አነሳሁት እና እንደዚህ አስቀምጬ የማየው እሱን ነው። መጽሐፉን እየዘጋው በጣም ሳየው ነበረ። እስቲ አሁን ዛሬ ቢመጣ ክርስቶስ ምንድነው የምትሰጪኝ ቢለኝ ምንን ነው የምሰጠው? በቃ እሱ ልብህን ስጠኝ ብሏል አይደል? ልብህ ሲል እኮ ይሄ ስጋዊ ልባችንን አይደለም አይደል? በቃ ውስጣችንን ጥልቃችንን የምንኖረውን ነገር ነው አይደል የምንሰጠው። በምን ልክ ነው የኔ ልብ ለሱ የተዘጋጀው? በምንድን ነው የከፋፈልኩት ልቤን? ወይስ ለሱ ብዬ ይሄ ለጌታ የሚገባው ነው? ከዛ ደግሞ በሚያምር ነገር ውስጥ አስቀምጬ፣ ያ የሚያምር ነገር ማለት ያው መቼም ብዙ መስራት ያለብን መንፈሳዊ ነገሮች አሉ፣ በጥልቅ የሆኑ አይደል እንዳልነው ብዙ አገልግሎቶች አሉብንና በምንድን ነው እንደ ስጦታ የእውነት ልሰጠው እችላለሁ ብዬ በጣም ውስጤን ስፈትሸው ነበር። ህይወቴን፣ ትዳሬን
በቃ ምኖረው ኑሮ ኢቭን የሱን በቃ ክርስቶስን እኔን ተመልክቶ ሰው እሱን ማየት ይችላል ወይ እኔ ላይ ህይወቴ እሱን ይመሰክራል ወይ? ምክንያቱም በጥልቅ የሱን ህይወት እየኖር ነው ከሆነ እሱ ያሳየንን የመራንን ነገር እየኖርን ከሆነ ምንድነው ላያችን ላይ እኮ ተስሎ እሱ መታየት አለበት አይደል? በቃል ብቻ አይደለም ሌሎችን ነፍሳት ማዳን ያለብን ወደሱ መሳብ ያለብን በምንድነው በህይወታችን በምንኖረው ነው። ያ ስጦታ መሆን ይችላል ወይ ብዬ በጣም ነው ሳስበው የነበረው። እንዳልኩት ብዙ ነገሮችን ከራሳችን ጋር እያልን እያሳሰርን ከዚህ ጋር ስንመዝነው ነበረ እና አንዱ ያየሁት በቃ ህይወት አሁን የኔ ህይወት ከሱ ጋር አሁን ለሱ ስጦታ መሆን ይችላል የሚለው ነገር እያየሁት ነበርና ብዙ ነገሮች እንዳሰስን ነው የነዚህ ነገሮች ሁሉ ደግሞ በቃ እዛም በጥልቀት ውስጥ እዛም ብንሄድ እምነት ውስጥ ብንገባ ደስታ ውስጥ ብንሄድ አገልግሎት ውስጥ ብንሄድ ሁሉ ነገር ደግሞ ማሰሪያ ያለው አይደል? እሱ የሰጠን ፍቅር ደግሞ የሚባል ነገር አለ። የሱስ ፍቅር ማለት በቃ ጥልቀቱ ምን ያህል ነው በህይወታችን ያለው የክርስቶስ ፍቅር ምን ገልጸው በምን ጥልቀት ነው? መጽሐፍ ቅዱስ ላይ ጥሩ ምሳሌ ተሰጥቶናል። የቅዱስ ዳዊትና ዮናታን ፍቅር በቃ ከፍቅር ሁሉ ማለት በቃ እንደዚህ አይነት ምሳሌ የሆነ ፍቅር እንግዲህ የሚገርም ነው አይደለ? ያው የክርስቶስ ደግሞ እስከ ሞት ድረስ መታዘዝ ከዙፋኑ ያወረደው ፍቅር ነው። ዮናታን እኮ ቅዱስ ዳዊትን ሲወደው በቃ በዛ ልክ ሲወደው ምን እንደሚያጣ ያውቀዋል። ንግስናውን ያጣል አይደል? እሱ ነው በቃ አባቱን ያጣል። ምንም ማያጣው ነገር አለ። በማጣት ውስጥ ሆኖ እኮ ነው ያንን ፍቅር የገለጸለት። ያዳነው አይደል? ከሞት አዳነው፣ ከአባቱ አሸሸው እኮ የሱ ፍቅር በልጦበት። ግን እኛስ እስቲ አሁን ጓደኞቻችን አሉ፣ አብረው የኖሩ ዘመዶቻችን አሉ። የኛ ፍቅር ከነሱ ጋር ያለው ወይ ደግሞ ዛሬ ላይ ለምናቀው ለሚመጣ ሰው ድንገት ላገኘነው ሰው የሚገለጸው ፍቅራችን በምንድን ነው? በምን ልክ ነው? የፍቅር መለኪያው ክርስቶስ ነው ተብለናል። ፍቅር እንዴት አድርገን ነው የምንለካው? ስለ ፍቅር ብናወራው መቼም መግለጫው በቃ ያው ዞረን የምንሄደው ክርስቶስ ላይ ነው። ከሱ ሌላ ያው ምሳሌ የለንም። የምሳሌያችን ሁሉ ጥጉ ክርስቶስ ነው። ምን ትላለህ እዚህ ላይ? ስትራይት ከበደኝ። ትክክል ነው። ፍቅርን ስንለካ በክርስቶስ ፍቅር ልክ ነው ማየት ያለብን። እሱ ምንም አልጠበቀም። ጠላቶቹ ሆነን ሳለን አይደለ እየሰቀለው እየገረፍ ነው። ግን አባቶ ይቅር በላቸው እኔ ላለው መገረፉ ይቅር፣ መተፋቱ ይቅር፣ ሁሉም ይቅር። ግን ሰላም ያላለኝን ሰው ሰላም እለዋለሁ። አልቸገርም። ጥዬ የሚሄደው ሰው የለም በህይወቴ። በቃ እንዳላይ የማልፈው የለም። ብዙ አመት ያካበትኳቸው ጓደኞቼ ወዳጆቼ በሆነ ነገር ተቀይም ያልተውኩ እዚህ እነሱ ነው ወደ ኋላ የምታየው። እዚህን ሁሉ ለካ እግዚአብሔር ከዲኮ ምንም አልቆጠረም። እኔን ለመውደድ ምንም ሂሳብ ሰርቶ አልመጣም። እንዲሁ ነው የወደደኝ። እንዲሁ ከነ ኃጢአቴ ከነ በደሌ ነገ እንደማስቀይመው እያወቀ ዛሬ በንስሐ እየተቀበለኝ ነው የሄድኩት። ምኖረው እንደዛ አይነት ህይወት። ስለዚህ እሱ ሁሉን ከቻለኝ ለምንድን ነው አጠገቤ በእሱ አምሳሌ የተፈጠሩ እህት፣ ወንድም፣ ወዳጅ፣ ጓደኛ ለምንድን ነው በፍቅር ማየት ያልቻልኩት? ለምንድን ነው ፍቅር የጎደለኝ? ለምንድን ነው ኤክስፔክት የማደርገው? ኤክስፔክቴሽን የለውም ፍቅር። የሆነ ነገር የምጠብቀው ከዛ አዘሪተር መወስደው ነገር የለም፣ ሊኖር አይገባም። በትክክል ተምረናል። እሱ ፍቅር በቃ ንጹህ ፍቅር ነው። ምንም አይቀበልም፣ የሚሰጥ ብቻ ነው። እና የራሱን እንኳን አይፈልግም። ዲዘርቭ የሚያደርገው ክሌም የሚያደርገው ኢንታይትል ሊሆንበት ምንም ነገር የለም። ፍቅር ንጹህ የምንሰጠው ግን ለመቀበል ማንጠባበቀው ነገር ነው። እሱ ደግሞ ክርስቶስ እርስ በርሳችሁ በምትዋደዱት መዋደድ የኔ ደቀ መዛሙርት እንደሆናችሁ ያውቃሉ ብሏልና ያንን ፍቅር ከሱ የሆነውን ፍቅር መፈለግ፣ ራስን ውስጥን ማሸነፍ፣ ጥልቁን መርምሮ ለእግዚአብሔር አሳልፎ መስጠት መለማመድ ይፈልጋልና የእውነት ለመናገር ብዙ ማለትም ይቻላል። እኛም ብዙ ነገር
በህይወት ገጥሞናል። ራስን መስጠት የሚገርም እኮ ነው። ማለት ታስታውሱ ከሆነ የተሰጠን ጥያቄ ነበራል። የባርነት ፍቅር፣ የጌትነት ፍቅርና የባርነት ፍቅር ወይ አገልጋይነት ፍቅር በጣም ተምረናል። ያታክለ ነገር ደግሞ አለ። አሁን በተቻለ መጠን ሰዎችን ለማቅረብ ሞክራለሁ፣ ሰዎችን ለመውደድ ሞክራለሁ። እስከ መቼ ነው? እና በጣም ጸሎት ይፈልጋል በእውነቱን ለመናገር። ያው ፍቅር ራሱ ጸጋ አይደል? ምንድነው ጸጋ ነው ማለት የሚሰጠን ነገር ነው። ግን ያ ነገር እንዲሰጠን እኛ ደግሞ ማድረግ ያለብን ነገር አለ። አሁን አንድ ተክል ተተክሎ ፍሬ ያፈራል። ፍሬው ግን የሚያፈራው ፍሬው እንዲያፈራ የሚያደርገው ባለቤቱ እግዚአብሔር ወይም ክርስቶስ ነው። እኛ ግን ፍግ ማድረግ መሬቱን መኮትኮት ግን ከኛ ይጠበቃል። እኛ መሬቱን እየኮተኮትን ነው ወይ ፍግ እያደረግን ነው ወይ የሚለው በጣም ኢምፖርታንት ነው። ቅድም ያልሽው ነገር አለ። ራስን መስጠት ማለት የራስን ፍቃድ አሳልፎ የክርስቶስን ፍቃድ መኖር ነው። ብትወዱኝስ አይደል? ብትወዱኝስ ትእዛዜን ጠብቁ ነው። ስለዚህ አሁን ራስን መስጠት ፍቅርነትን ዲፋይን ስናደርገው በቃ የመጀመሪያው ፕራዮሪቲ የምናደርገው ማን ነው በህይወታችን ነው? ለኔ ክብር ወይስ ክርስቶስ? ይሄን ነገር ክርስቶስ አሁን ከኔ ጋር ሆኖ ይሄን ነገር ቢያይ እግዚአብሔር ደስ ይለዋል ወይ አይደል? ይሄን ያለን ወይ እንጠይቃለን ወይ? ቅድሚያ ምን ሰጠው? የማንን ፍቃድ ነው? በትዳሬም ውስጥ ፍቅር እናወራለን። ባሌ ወይም የኔ ሚስት ስትናገረኝ ወይም እናንተ ባሎቻችሁ ሲናገራችሁ ክርስቶስ ከመሃል አለ እኮ፣ ክርስቶስ ይክበር፣ የሱ ፍቃድ ምንድነው? ሚስትን አክብር፣ ባልን አክብር ነው እንላለን ወይ? ወይስ እኔ የሚለው ነገር ተነካው፣ ተደፈርኩ፣ እኔም እኮ አሚኳል አይደል? አሚኳል ነው ወይ ነው? አሁን ፍቅር የሚለው ትንሽ ዴፊኒሽኑ እንትን ነው። ምንድነው የሚለው? የራስን ፍላጎት ተሳልፎ ለሰው መስጠት አይደል? ያ ፍላጎት ምንለው ምንድነው? አንደኛው ክብር ነው አይደል? ማግኘት ነው አይደል? ቅድሚያ ማግኘት ሊሆን ይችላል፣ ተቀባይነት ማግኘት ሊሆን ይችላል፣ አባቦ መባል ሊሆን ይችላል አይደል? ስለዚህ ትእዛዛቶቹ ግልጽ ናቸው አይደል? የመጀመሪያው ከእግዚአብሔር ጋር ያለን አይደል? ሁለተኛው ደግሞ ከሰው ልጅ ጋር ነው። ትእዛዞቹ ይሄ ናቸው። ፍቅር አለን ወይ ነው። ለወንድሞቻችን ፍቅር ካለን በእርግጠኝነት ለአባታቸው ፍቅር አለን። ይህን ፍቅርን ምንድነው አይመካም እንኳን በምንም አይመካም። የራሱንም አይፈልግም ይላል። የራሱ የሆነውን አይፈልግም ይላልና በእኛ ህይወት ምን ይመስላል ነው እንግዲህ ከባዱ ነገር። ስንነካ ምንድነው ፊልም እናደርገው? ራሄልም ሚስጥር እንግዲህ ስንነካ ምንድነው የምንለው? ትዳራችን ላይ ነካ ነካ ሲያደርጉን ምንድነው የምንለው? ጎረቤት ላይ ምንም ጥፋት አላጠፋንም፣ ሲናገሩን ሲተፋብን ቢተፋብን ነው ወይ መተፋት እኮ ይታሰብ አይደለም አይገርም? የክርስቶስን ፍቅር አስቢ። ምራቅ ሲተፉበት የነበሩትን ጌታ ሆይ ማነው አባት ሆይ ይቅር በላቸው ይል ነበር። ፊቱንም አልሸሸግም ይላል። እንግዲህ ለኛ እንደው የሚተፋብንም የለም እግዚአብሔር ይመስገን አይደል? አትሊስት የሆነ ነገር ስንባል ወዲያው ተሯሩጠን ለጥላቻ እንትን አንልም ወይ ነው ማለት። የተሰጠንን ስናስብ እኮ ፍቅር የተሰጠንን ስናስብ በጣም ከፍ ያለ ነው፣ በጣም ከፍ ያለ ነው። እና ቅድም ሙሉ ለሙሉ ራስን መስጠት ብለን ስናስብ ያው ፍቃድ መተው ነው። በጣም ሰፊ ቶፒክ ነው። አንድ ሙሉ መጽሐፍም አባታችን ጽፏል፣ ፍቅር የሚል መጽሐፍ አለ የቅዱስ ጳውሎስን እንትና በጣም ሰፊ ነው። በህይወታችን ግን ምን ይመስላል የሚለውን ትንሽ ብናየው ደስ ይለኛል። ተለምናል አባታችን ካስተማሩን ልብ ውስጥ ሁሌ የቀረች አንድ ነገር አለች፣ ሁሌ የሚሉ ማለት ነው። ስለ ክርስቶስ ፍቅር ሲነግሩን ምን ብለውናል? ማለት የክርስቶስ ልብ አይን ይኖራችሁ ማለት እሱ በፍቅር አይን የሚያየው አስተካክሎ ለሁሉ ነገራችንን እየበደልን እያጠፋን እለት እለት እሱን የሚያስቀይመውን ስራ እየሰራን ግን በፍቅር አይን ነው የሚያየው። እና በሱ አይን ከሆነ እኛ ሰዎችን የምናየው፣ በክርስቶስ አይን ከሆነ ሰዎችን የምናየው ሁሉን ነገር አቃንተን ነው የምናየው። ለምን የሆነ ሰው ሲሳሳት ብታየው በቃ ጸሎት ነው የምታደርግለት፣ ታዝንለታለህ።
አንተም ደግሞ የተቃኘው ልብህ በፍቅር በክርስቶስ አይን ከሆነ የምታየው ያ ስህተት ራሱ ጎልቶ ላይ ይታይ ይችላል። ታልፈዋለህ፣ እንደተደረገም ላትቆጥረው ትችላለህ። ይሄን ለመሆን ግን መጀመሪያ የእሱ ፍቅር እኛ ውስጥ መነካት ይፈልጋል። እኛ መነካት አለብን በሱ ፍቅር። በቃ ዕለት ዕለት ያንን ነገር በህይወታችን በቃ እንዲነካን እግዚአብሔር ክርስቶስ በቃ ወደ ውስጣችን እንዲገባ ዕለት ዕለት እኛ ፈቃዳችንን መስጠት አለብን። ከዛስ ምንም ሌላው ነገር የሚከብደን ነገር የለም። ከሱ ጋር መኖር ነው። ከዛ በኋላ አንተ ማንም ይሄን አደረገልኝ ይሄን ተደረገብኝ ብለህ አትጠብቅ። በሱ አይን ከሆነ የምታየው አትፈርድም። ፍርድ እንኳን ለራሱ የሰጠው አንዲት ቀን ናት ብሎናል አይደል? አትፈርድም፣ በፍጹም አትፈርድም። በርራይ ነው የምታየው። በቃ ግብዝነት የሌለው ፍቅር ነው የምትሰጠው። እንዴት አይነት በቃ መታደል ነው ያንን ህይወት መኖር ማለት ነው። በቃ ይሄንን መኖር ማለት በቃ የተቀመጠልን ጥጉ ሁሌ ክርስቶስ ነው ተብለናል። ስለዚህ ከሱ ጋር መኖር ማለት ነው ይሄ እና ያ ፍቅር ነው ወደኛ መምጣት የሚገባ። ያንን ፍቅር እንዴት አድርገን ወደኛ እናምጣ? ያው ፈቃዳችን ነው መጀመሪያ አይደለም? በጸሎታችንም በምናችንም እሱን ከጠየቅነው አንድ ቀን መነካታችን አይቀርም። በጣም የሚገርም እንደው ቶፒክ ስላልሽ አንድ ቀን ነው አልሽ አይደል? የክርስቶስ የፍርድ ቀን አንድ ቀን ነው። አይገርም? ምንም አይነት ኃጢአት ብንሰራ እኮ በጣም ቅድስናም ያለም ይሁን በጣም ደግሞ ጥልቁ ላይ ኃጢአት ላይ ያለ ሰው እኩል ነው የሚወደነኝ እና እንደው እግዚአብሔር በዚህ ደረጃ እንደሚወደን ፍቅርን ለኛ ፍቅር እንዳለው አስበን ወደሱ ለመሄድ ትንሿን ስቴፕ ብንሞክር የሱን ትእዛዞችን ትንሿን ነገር ለማክበር ብንሞክር ምን ያክል ምንድነው የጠፋውን ልጅ ታሪክ አይደል? ያ ሁሉ መከራ ውስጥ ሆነ አይደል? ብዙ ነገር ውስጥ ሆነ። ያው የኛን ህይወት ነው የሚናገረው። የኔን ህይወት ብል ይሻላል። ያን ሁሉ ህይወት ሆኖ አይደል? እንግዲህ ያንን ብንተረጉመው ዝሙት ላይም በይው ሌብነትም ላይ በይው የትኛውን ኃጢአት እንደርድር እዛ ውስጥ ነበረ ብለን እናስብ። በኋላ ግን አልተመቸውም፣ ያ ጥልቁ አልተመቸውም። ያው ደስ አይልም ኮሉትን ለመናገር የትኛውም ዓለም ላይ ብንሆን ደስ አይልም። በኋላ ግን አንድ ስቴፕ መሄድ ጀመረ። አባቴ ቤት እኮ አይደል ምንድነው ያለው የአገልጋዮች እንኳን አይደል የሚመገቡት እኮ በጣም እንትን ነው የሚል ነገር አለን አሰበና መሄድ ጀመረ። ክርስቶስ እየሮጠ ከሩቅ ተቀበለው ነው የሚለው አይደል? ይህ ምንድነው አሁን ከኛ የሚጠበቅ የነበረው? ያችን የፍቅር ጸጋ ለማግኘት ትንሿን ስቴፕ መሞከር ነው፣ መሻት ነው። ያችን መሻት ግን እያደረግን ነው ወይ? የትኛውም ህይወት ላይ ነው እንደው ጥልቅ ያለ እንደው ጨፋሪ ነው የምንለው አለላው ብኛ ጨፋሪ ነው ዘማዊ ነው እንደው ምንም እግዚአብሔር እንትን አይልም በቃ ምንም ከባድ የሚባለው ኃጢአት እንጣ። እግዚአብሔር አንቺንም እኔንም ሁላችንንም በአንድ አይን ነው የሚያየው። ስለዚህ ያንን ፍቅር ከጥልቅ ማየት ብንችል እግዚአብሔር በዛ ደረጃ ከወደደን በዛ ደረጃ ሁሉ ታሪካችንን ሸፍኖ አጥቦ ንጹህ አድርጎ ካስቀመጠን እኛ ማንን ወንድማችንን ለማየት አይደል? ያ ነው ፍቅር የሚገለጸው። ፍቅር አንደኛው አይፈርድም አይደለም? እሷ እኮ እንደዚህ ናት፣ እሱ እኮ እንደዚህ ነው። እሷን ማማስ ጀምር ስለሱ ቢኮዝ እግዚአብሔር ይገደዋል፣ የሰው ልጅ ይገደዋል ልጆቹ ስለሆኑ እና ልጆቹ ስትነኪ ራሱ ነው የምንነካው አይደል? በእኛ እኮ በፐርሰናል ህይወታችን ምን ሚስጥር ያንቺ ልጆች አሁን መጥቼ የሆነ ነገር ብናገር ምንድን ነው የሚሰማሽ አይደል? እንደው መናገር አይደለም የሆነ እንደው ባልስማቸው ራሱ የሚሰማሽ ስሜት እኮ አለ። ፍቅር ባልሰጣቸው አይደል? አሁን ከኛ ይጠብቃል እንግዲህ ፍቅር እንዳለው ሰፊ ሀሳብ ነው። በአንድ ስቴትመንት ሲገለጥ ግን ፍቅር የማንፈልገውን ነገር ለምንፈልገው ስንል መኖር ማለት ነው። ስለዚህ ክርስቶስ የምንፈልገው መንግስቱን ልንወርስ የምንፈልግ ክርስቲያኖች ነን። መንፈሳዊ ሰው ለመሆን ዕለት ዕለት የምንተጋ ክርስቲያኖች ነን። ስለዚህ እንደሱ የምንተጋ ከሆነ እዚህ ላይ በዓለም ላይ ስንኖር
ማይመቸን ነገር ይኖራል፣ ግን ክርስቶስ ላይ ጋር ሊያደርሰን የሚችሉ መንገዶች ይኖራሉ። በቢዝነስ ላይ አለመስረቅ፣ በሰርቅ ሀብታም እሆናለሁ፣ ብዙ ነገር ይኖረኛል፣ ግን መንግስቱን አያወርሰኝም። ስለዚህ የምፈልገውን ነገር ሀብታም መሆን ወይም የተለያየ ነገር ማግኘት ቁስ እየቻልኩኝ ክርስቶስን ስለምፈልግ እሱን ስትወ ለክርስቶስ ያለኝ ፍቅር ይታያል። እኔ የምፈልገውን በጣም በቃ አንድ ነገር ኑሮኝ እሷን በጣም የምፈልጋትን ነገር ለእህቴ ለጓደኛ እንደኔ ትፈልገዋለች እንደኔ ይፈልገዋል ብዬ ስሰጥ የሰው ፍቅር ኖረኝ። ፍቅር እግዚአብሔርና ፍቅረ ቢጽ ወይም ፍቅረ ሰብ፣ እነሱም ሁለት ነገሮች በዚህ ሌቭል ነው ማስኬድ ያለብን። እግዚአብሔር በፈቀደ እሱን እያደረግን እየኖርን ደግሞ እንግዲህ እግዚአብሔር ፈቅዶ እሱ ባለው ቀን ተመልሰን ደግሞ እንግዲህ ስለሱ ክብር ስለሱ ቸርነት ምሕረት የምንነጋገርበት የምንካፈልበት እግዚአብሔር ጊዜና ሰዓቱን ይባርክ። እንግዲህ ተሜ የምትለን መጨረሻ ላይ ለውጥ አለው እንደው መጽሐፉን ካነበባችሁ በኋላ በማሰላሰል ደረጃም ሊሆን ይችላል፣ በኑሮም ደረጃ ሊሆን ይችላል። እንደ ለውጥ ግን አለ። እግዚአብሔር ይመስገን ነው እሱኛ ጋር እግዚአብሔር ይቻላል። እግዚአብሔር ይመስገን። እንግዲህ ለዛሬ እዚህ ላይ እንትን አድርግና እግዚአብሔር ተፈቀደ ደግሞ በሌላ ፕሮግራም እንገናኛለን። ዋስራ